አለማፈርሽ ሰው ጋር ሚዲያ ላይ ሰው አውቆ ግሩፕ መስርቶ አድማ እድር ይገባል። ማን ከሱ ጋር እንደሚገባ እንኳን አያስቡም እኮ ቁጭ ብሎ የሆዳቸውን ያወራሉ። ግን ግሩፕ መስረት ቲክቶክ ላይ ያወቁትን ሰው አለማፈርሽ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽ። ያ ሁላ ሰው በተቀመጠበት የታግኝቸው የታየቸው እንደማንኛውም ሰው ጊፍተሪ ነበር፣ ጊፍት ይሰጠኝ ነበር። አለቅ አንግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው። በሆነ አጋጣሚ ነገርሽ፣ በሆነ አጋጣሚ ምንድነው የበደልኩሽ? ምንድነው ያጠፋሁት? ህዝብ ይፍረድብኝ። ምንድነው? አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል። እኔ እኮ በገንዘብ ላንቺ ደርሼ ልሻቃለሁ። አንድም ብር ይሁን አስገቢ ስትይ በን ብዬ የማስገባ እኮ እኔ ነኝ። እኔ በለጠለች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን ግን ቡቻ ጥያቄ ልጠይቅሽ። አንቺ እኔ ወርቅ አድርጌላችሁ እኔ ደርሼላችሁ እኔ እናንተ እሳት አደጋ የእናንተ ውሃ ልማት ቆጣሪያችሁ ህዝብ ቆጣሪ ምናምን ነገር ትያለሽ። እውነት ቡች አንቺ ከራስሽ ላይ ቆጥበሽ ከራስሽ ከጉሮሮሽ ነጥቀሽ ነው የምትሰጪው ወይ ተርፎሽ? ሀብታም ሆነሽ ጨርሰሽ ነው የምትሰጪው ነው? ስጥ ይሰጣል ስለሆነ ነው ሚዲያ ላይ ማሳየት ያለብሽ። እውነት ባጃጅ የሚጠይቅሽ ቤተሰብ ወንድም ምናምን የለሽ? ያ እና አድርጌ ምን አድርጌልህ ምናምን ስትይ ባንቺ ብር ምንም ባያገባውም ቤተሰብ ይከፋዋል። እሺ ይከፋዋል። ስትበጠረቂ ይናደዱና እነሱ ራሳቸው ነው ስላንቺ ኢንፎርሜሽን የሚነግሩ። እና ኢንፎርሜሽንሽ እንዲቀንስ ከፈለግሽ አፍሽን አትበጥረቂ። ጠረቄ ነማ አትጠረቂ ነው የምልሽ። እሺ እንዳይነደድ። በነገራችን ላይ ሩቅ ያለ ሰው እኮ አይናደድብሽ፣ ቤተሰብ ነው የሚናደድብሽ። ቤተሰብ ሲናደድ ምን ያደርጋል? ጉዳን አወጣለሁ ብሎ ይመጣልሻል በሌላ ስም በቀጥታ ዛሴ እና እኔ እንትን አድርጌልህ እኔ 10 አንበሳ አውርጄልህ እኔ እንደዚህ ወርቅ አርግቼልህ ሲል የአንድ ቀን በርጫ ያጣ ወንድምሽ የሚከፋው አይመስልሽ? ሀሴትዬ ቴንክ አይመስልሽ? ወይም ደግሞ ሄደሽ በፍርድ ቤት ዝምድናሽን ማንሳት አለብሽ በሙሉ ውክልና ማለት ነው። በሙሉ ውክልና ያንቺን ዕዳ ተሸክመው የሚያሳድጉልሽን ቤተሰብ በሙሉ ዕዳ ልጅሽን እንትን ማድረግ አለብሽ። የሚከፉብሽ አይመስልሽ? 10 አንበሳ ለጆከር የምታወርጂ ቀን እውነት የመቃሚያ ያጣው ወንድም አልነበረሽ? ቤተሰብ አልነበረሽ? አትበጥረቂ እሺ። የምትተኝበትን አልጋ እንኳን ሳራ ዛሃበሻ አለች ያሰጠችሽ ጎርፍ ተጥለቀለቀ ስትይ ማለት ነው። ይሄን ለማያውቅሽ ስቶር ውስጥ ያለውን አልጋን የሰጠችሽ ገብቶሻል? ይሄ ከምትለብሺው ሺቲ በስተቀር ምትለብሻቸው ልብሶች ራሱ የሳራ አላሃበሻ ነው። እሷ ካሁን በፊት ለብሳው የነበረ ቪዲዮ ወደኋላ ብንመለስ እንዳለ አሁን ዘንድሮ አንቺ የምትለብሻቸው ናቸው። ምክንያቱም እድሜ ነው ወይ ምናምን ብለሽ እንኳን ፎከስ አታረጊም። የሀብታም ልብስ ነው የሚለው ላይ ነው ፎከስ የምታረጊው። አይሽ እኛ አይደለንም ምን እናደድብሽ እንደዚህ ምን ነው፣ ቤተሰብ ግን ይናደድብሽ። ኢንፎርሜሽንሽ እንዲቀንሽ ከፈለሽ ይሄ የምትበጠረቂው ነገር ቀንሹ። እኔ እየነገርኩ ነው መጣላችሁ እየነገርኩ እኔ ገይናውን ጸበኛ ነው መባለው፣ መካሪ መዘጋጃ ነው መባለው፣ ቀበሌ ሊቀመንበር ነው መባለው፣ ኮሚሽን ምንድን ነው መባለው? እኔ ወይ ተጣልቻ ልጣላ ከሰው ጋር ቁጭ ብዬ ምክር እሰጣለሁ። አሽቃባጭ ሆንኩ ሰውዬ ማለት ነው። ሰው ያልኩኝ እንደ ሴትዮ እሺ። አቧካሽን እስኪ በቃሽ። አቧካሽን እኔ አሁን እነሱ ላይ ነው ሪአክሽን ማድረገው። የተፈጠረውን ነገር ስብሰባው ላይ ምን እንደተፈጠረ ማን ነው ቀድሞ ስብሰባው ላይ ተገኘው? የምን ስብሰባ ነው? እርቅ ነው መተናነቅ የሚባለው ፕሮግራም በሚለው የምን እርቅ?
ስንቅ የሌለው ሁላ እርቅ ያወራል። ምን እኔ እነግራችኋለሁ። እኔ እኮ ዱባይ ነው ያለሁት የእውነት በመንፈስ እንጂ እዚህ ዩሮፕ ያለሁት ምን አይነት ቋንቋ እንደሚያወሩ ራሱ አሁን እዚህ ሀገር ነው እየተምታታብኝ ነው የመጣሁት። ዞር ስለው ሌላ ቋንቋ ሲያወሩ አረበኛ አይደለም እንዴ እዚህ ሀገር ቋንቋቸው ላል ለካ እኔ አረብ ሀገር በጭንቅላት እየኖርኩኝ በመንፈስ ለካ እዚህ ነው ያለሁት፣ በአካል ለካ እዚህ ነው ያለሁት። ከቤት ስወጣ ፈረንጅን ማየው የሚያወሩብኝ ሌላ ቋንቋ። የት ነው ያለሁት ነው የምለው። ኮንፊውዝ ኢን ዚስ ታይም ዛት ማች አይ ሊቭ ዊዝ ዩ ማለት ነው ዊዝ ኤቭሪ ዘ ዱባይ ጄኔሬሽን ይኸው አውራበ እኔ መልሰሽ ሳራ ጋር ሄደሽ እንዴ አረጋይ የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ? ለነገሩ ጥሩ ነው። አንዳንድ ነገር ተይ። ሰው ያለውን እንቁላል በአንድ ቅርጫት አስቀምጥ። ዛሬ ከጨረሽ ነገ ምን ታወራለሽ? እኔ ቀስ እያልኩ ነው አምጥቼ የማወራላችሁ። የቱን እንደማወራው ሁላ ጨነቀኝ ጋይስ፣ ጨነቀኝ የቱን እንደማወራ እውነት የትኛውን ላ ግን ጋይስዬ አንድ ነገር ልንገራችሁ። ማለት ለጄኔራል ምን አይነት ፍክፍክ ያሉ ብድድት ያሉ ግሩፖች እንደሆኑ የምታውቋቸው ለስሙ እርቅ ብለው ተሰባሰቡ፣ ችግራቸውን ተነጋገሩ አይደል? ከእንግዲህ ከኛ እንዳይወጣ ምናምን ብለው ወሬ ቅዘናቸውን ቅዝነው ተለያየኙ። ራይት ታዲያው ላይቭ ላይ መጥተው ሁለቱ ምን አሰዳደባቸው? እኔ ተረዳውስ ምንድነው ቡቺ ጭንቅ ብሏታል። አለማውራቱ ጭንቅ አላት። እዛ ጋር ሆኖ እዛ ጋር ሄዳ የሚከናወነው ነገር ለማየትና ወሬ ለመልቀም ነው እንጂ ሄደችው ለእርቅ አልነበረም ሄደችው። በነገራችን ላይ እግዚአብሔር አንዳቸውም ጋይስ ለእርቅ እዛ ጋር ሄዱ። እዛ ሄዱት በእንትና ጋር ያለው ምስጢር እንትና ስትወራራ ሊሰሙ፣ እንትና ሲያወራ እንደዛ ሊሰሙ ለመስማት እንጂ እግዚአብሔርን ነው የምላችሁ። ለእርቅ እኮ እዛ ሄዱት መሰላችሁ። መሲ ምን መረጃ እንዳላት ስታወራ ለመስማት፣ ቡቺ ደግሞ ከማጋ ምንድነው ያወራችሁ ለማለት ለመስማት፣ ሳራ ባልደት ኮንትራት ያመጣችሁ ደግሞ እሷ ምን እንዳለች ለመስማት፣ ሳራ ላበሻ እንደዚህ ነው እንደዚህ እንደዛ። ከዛ መጨረሻ ላይ ማን ነው ምን ያወራው የሚለው ነገር ለመተዛዘብ እንጂ እግዚአብሔር እናቴ ትሙት ወላ ተከባብሮ አይደለም። መዋደድ የሚመጣው እኮ ከክብር በኋላ ነው። እርቅ ዝም ብሎ ኃይለ እግዚአብሔር ባይለ ጂኒ የሚባል ነገር እንኳን አላማ አልነበራችሁ። እግዚአብሔርን አልነበራችሁ እንዳልነበራቸው የምታውቁት ልክ እርቁን ሲጨርሱ እየከነፉ መጡ። ጠዋት ላይ ጨረሱ፣ ማታ ላይ ቡቺ መጣች። እስከ ማታ ድረስ አሰላሰለችው። እንዴት ነው ላይ በምገባው? እንዴት ነው ማላወራው? ይሄን የመሰለ ወሬ ትቼ እኔ አሁን በምን አንጀቴ ነው ቁጭ ብዬ ተብተብ አድርጎ እያልኩ ጌም የማወራው? ፌክነቴም ይታወቃል። ይሄን ነገር እንዴት ነው ጨነቃት፣ ጠበባት ነው የምላችሁ። ከዛን መጣች። ምኑ ላውራው ያለች መጣች። ለምን ለትዝብት ነው ሄደችው እዛ ቡቺ። ያን ነገር ትላንትና መሲ ምን ስትያን ነበር መሰለሽ? እኔ እኮ ከእርቁም በኋላ እኔ አልተቀየምኩሽም ብዬ ጽፌልሽ ነበር አልሻት። አልተቀየምኩሽም ብለሽ ጽፈሽላት ከነበረ የጻፍሽው ጽሁፍ ከዛ በኋላ የምትመልስልሽን ነገር ለማየት ካልሆነ በስተቀር እውነት ምንም ካልመሰለሽ ይሄን ሁላ ምን አስደነፋሽ? የኔ ጥያቄ ምንም አልመሰለሽም አይደል? አይዞሽ ሁላ ለማለት ሞራሏን ነው አይደል? አሁን ምንም አልተቀየምኩሽም ማለት ተረጋጊ፣ ምንም ችግር የለውም ማለት ነው አይደል? ታዲያ ያ ስሜት የእውነት ከነበረ ገብቶሻል፣ ሌላ ዓላማ ካልነበረው ይሄ ሁላ ድንፋታ ምን አመጣው ታዲያ ማታ ላይ? ሆይ እሺ ከዛም በኋላ ጽፌላት ነበር ብለሽ ማመልከቻ ትፈልጊያለሽ፣ ማስረጃ። እኔ እንደዚህ ጥሪ ነበር
ለመረጃ ነው የምትፈልጊው እንጂ ውስጥሽ አልነበረም። ገብቶሻል? እንደገና ደግሞ እንደዚህም ጽፌላት እንዲመልሳልኝ ነበር ብለሽ የምትመልሰውን ነገር ነው ያጓጓሽ እንጂ እውነቱ አይደለም። እና ብዙ አትበዳዱ። እንኳን እናንተ የዛሬን አርገኝና እንደነ ሙኒት ደላላ የነበርኩ ጊዜ ድንግል ዝንብ ፈልጋለሁ ሲሉ ድንግል እንደዚህ ፍልቅቅ አድርጌ የተሰፋችና ያልተሰፋች እንዳልሸወድ ጭንጫ የሆነችን ያልሆነችን እልል ብዬ ድንግል ዝንብ የዳረን ሰዎች ነው። ገባችሁ? ይሄው ብዬ ነበር ለማለት እንጂ ለራስሽ ብለሽው ቢሆን ይሄን ሁላ ነገር ታርቀናል ብላችኋል እንዴ? መጨረሻ ላይ ተለቃቅሰው ምናምን አዳም የተለያየው አይደል? ታዲያ እዚህ መጥቶ ይሄ ሁላ ስድብ ውስጥ እንደገና መግባቱ ለምን አስፈለገ? ካልታረቃችሁ አልታረቀም ብላችሁ እዛው አትበታተኑም ነበር እንዴ? አትበታተኑ? መሲ ተዋረደች የሚባለውን ፖይንት ነግራችኋለሁ። መሲ ምንድነው ጥፋቷ? ሲወራባት መጨረሻ ላይ ሲወራ አይደለም እኮ እዛው ስትጋፈጥ እቺ ምንድነው እንትን ነው ሳራን እንዴት አድርጋ ስታጣላቸው ነበር? ገባችሁ? ከቡቺ ጋር ለምን ነበር ጸበኛ የነበሩት? ማን የገባው? ይሄንን ነው የምነግራችሁ። አውራላችሁ በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይ የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀሁት። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻ ልታዋር ፕሮግራም ምናምን ብለሽ ምን የመንፈስ ፕሮግራም ታስመስይዋለሽ? የእምነት እዩ ጩፋ መጥቶ የሆነ ዘይት እየቀባችሁ ታስመስሉታላችሁ። ታሜ ሺሻ ቤት አልነበራችሁም እንዴ? ምንድነው ፕሮግራም ምናምን ብለሽ የቸርች ፕሮግራም ታስመስሉታላችሁ። ትልቅ ምናምን ነገር የለም ፓርቲ ምናምን ተዘጋጅቶ ምናምን ይመስላል። ይሄ ምን ነው የምትሉት? ምን ነው የሚባለው? ሀገሩ ምን ነው የሚባለው? ምን ነው የሚባለው? ይሄ ስሙን ንገሩኛ። ቆይ ሀጂማ ነው ሀጂማ የሚባል ከሀጂማ ነው። የሱ ሺሻ ቤትም አይደለም ከሶማሌ ጋር ዲፔንድ የከፈተ ነው። አለቀላቂ እህቶቼን ብቻ ለማስፈራራት የከፈተ የሚኖር ሰውዬ። ለዛ ነው ሀጂማን የሚገኘው የሱ ሺሻ ቤት አይደል እንዴ? ተቀጣጠራችሁት። የሱም አይደለም ሶማሌዋ ናት ከፋጩ። እሱ አፈንጂ ነው፣ ሺሻ አፈንጂ ነው። ምን አባቱ ነው ይሄ ፈንጂ ወረዳ የሆነ ሰውዬ እከካ ፕሮግራም ምናምን ስትይ እንኳ የሆነ የለም የቤተክርስቲያን የቸርች ስርዓት እያካሄዳችሁ ነው እኮ የምትወስዱት። ትልቅ ኮንሰርት ምናምን ነው ምናምን ነገር በቆንስላ ደረጃ ይመስላል እኮ። ሺሻ ቤት አለ እንደ ተቀጣጠራችሁት ምድረ ከሰላ አራጋቢውላ ውሸቴን ነው። ፕሮግራሙ ምናምን 10 ሰው ነው እንደዚህ። ስንት ሰው ነው? 10 ሰው ራሱ አለ 4 ሰው እንደዚህ 10 ሰው እንደዚህ ነበራችሁ። ሶስቱን ስማቸውን አውቃል። ታሜን ብቻ ግን ጣራላችኋል። ወንጂ ነበር ዝግጁ ሆነሽ የመጣሽ ወኔ ላውራ እድል ሰጠኝ እኔ ላውራ አንዴ ላውራ። ስታወሪ አንቺ ተወረድሽ፣ ስታወሪ አንቺ ተወረድሽ። ምን ጉድ ነሽ? እውነት የኔ ጓደኝነት ላንቺ ይሄ ነው? አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሩና እኮ ታውቃለች። ከእናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ቡቺ አሁንም ቆንጆ ጀዝባ እንደሆንሽ ልንገርሽ። ባለፈው ሙና እንትና እኛ ጋር ስትመጣ እኔ የቡቺ ጭንቅላት ከኛ ጋር አረብ ሀገር መቀመጧ ስትል አመንሻት። ልክ ሳምሪ ጂጂን አምና ሙጡቁናት ልጄ ጎግላት ልጄ ጉልጉላት የኔ ምናምን ናት እያለች ልጅቷን የሆና ትምህርቱን ላስጣለቷት ዲፕረስ ይዟት ቤት ውስጥ እንድትተኛ አረገቻት። አንቺ በጭንቅላት እንኳን አንግባባም ብለሽ ራስሽን እንደ ምሁር እንደ ምጡቅ ምናምን አድርገሽ አገለልሽው። ራስሽ ጠፈር ላይ ካልወጣው ያልሽ ነው ያልሽ። ምናባሽ ምሁር ነው? እስኪ አንድ ወረቀት አሳይኝ እስቲ።
እኔ ዲፕሎማ አሳይሻለሁ፣ አንቺ ታሳይኛለሽ። እኔ ቢያንስ በምግብ መመረቄን ዲፕሎማ አሳይሻለሁ። ከ10 ዓመት የስራ ልምድ ወረቀቴን አሳይሻለሁ። ታሳይኛለሽ? አንቺ የምታሳየው እንዲህ ያልሽ እየተንጠራራሽ የምትስማቸው ወንዶች ነው። ላይቭ ላይ የተለያዩ ወንዶች እርግጠኛ እንዳትሆኝ ምነግርሽ ነገር ዱባይ ላይ የሆነ ነገር እስከምትከፍቺ እየጠበቁሽ እንደሆነ ነው የምነግርሽ። ሄለን እውነቷ ነው ለማለት ክፈቺ፣ እሱ ምልሽ እንዳትከፍቺ እያስፈራራውሽ አድርጊ። ከዛ ስንት ሰው ምን ጎልጉሎብሽ እንደሚመጣ ታያለሽ። ግን እየነገርኳችሁ ነው እንትን የምትሉት እየነገርኳችሁ። እኔ አይደለም እኮ ማደርስብሽ እቅዳቸውን ነው እኮ የነገርኩሽ። ያ ልንገርሽ፣ ያስመሳይነትሽን ጥግ ልንገርሽ። ታስታውሻለሽ አይደል? የዛሬ ስንት ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ቡና ታስታውሳለች። ምንድን ነው ይሄ ልጅ አውቀዋለሁ፣ የት ነው የማውቀው ስልሽ ግን ጉቺ አንቺ የምታወሪው ነገር ምን ታርጌት እንደሚከትሽ ልንገርሽ። እኔ በምን እንደሚጠብቁሽ እኔ የእነሱን ክሶቹን ላላምጣልሽ። ስለ ኢማራት ህግ ካወራሽ ዱባይ ላይ ቁጭ ብሎ ቁማር ማጫወት ወንጀል እንደሆነ ታውቂያለሽ? ያንን ቪዲዮዎች ይዘው ቁጭ እንዳደረጉልሽ ታውቂያለሽ? አታውቂም አይደል? ይው እኔ የሆነ ነገር ስናገር ከኔን የሚያነካካይ ነገር ሲሆን ጸጥ ላሽ ነው የምለው። እሺ አንቺ ስለ ህግ ካወራሽ ዱባይ ላይ የዱባይ ሴቶች እንደዚህ ለፍላፊ ናቸው፣ የዱባይ ሴቶች እንደዚህ ናቸው ተብሎ ዱባይ በእናንተ ሚዲያ ላይ እንደሚጠራ እንኳን የሚከሳችሁ ሰው ካየ እንደ ዱባይ ህግ ወንጀል እንደሆነ ታውቂያለሽ። እንደገና ቁማር ስታጫውቺ ከነ ምናምን ይዘውልሽ ቁጭ ብለዋል። ለዛ ነው እስከምትከፍቺ እየጠበቁሽ ያሉት። ገብቶሻል? እስከምትከፍቺ አንቺን ጉድ ሊሰሩሽ ይፈልጋሉ። እየተጣላውሽ አለ ነው እየሰደብኩሽ ነገር ነግርሻለሁ። ኔቨር ጊቭ አፕ ራሱ የቀረሻት ቪዲዮ ገደል እንደሚያስገባሽ ነው የምነግርሽ። ገደል ሌላ ክሶችንም ታውቂያለሽ። ሆልድ ላይ ተደርገው ነው እንጂ ተቀባይነት ስላጡ አይደለም። ይሄን ያህል ጊዜ ቆየው እንዳትዘናጊ። ሆልድ ተደርጎ እነሱ ሆልድ አድርገውት እኔ ከባጋንሽ ከማንም ጋር አይደለም እየተደረገ ያለው ነገር ብቻ ነው የምታነጥ የማንም አይደለም። ያ እዚህ ውስጥ ቤታ ላይ የተደረገው ነገር ከመጀመሪያ እያወጣው ነው ወጥቷል። አራነጣ ግን እዚህ ድራማ ላይ መጥቶ አሁን መሲ እንደዚህ ናት፣ ቡቺ እንደዚህ ናት ምናምን ብሎ ትላንት ያወሩት የእርቁ ስነ ስርዓት እኔ እነግራቸዋለሁ። ለማታውቅ አሁን መጣ ነው አሁን የነገርሻት። አንቺ አብረሽው ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺም አብረሽ ጓደኛ ስለሆንሽ ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅንነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያደርገውት ነው ልጁ ብለሽ ነግረሽኝ አታውቂውም እንዴ? እንትና ቤት ገብቷል እኮ ብለሽኝ ራስሽ ያላቅ ማታው ነገር የለም። እነሱም ያውቃሉ እንደማላቅ እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች፣ ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ድውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች፣ ሙና ምን ስለሆነች ነው ብላ አብዳ ደርሶ የሆነ ቦታ። በነገራችን ላይ ብዙ ጊዜ እየተነሳሽ እኔ የአባቴ ልጅ ወንድ ልጅ ነው ያሳደገኝ ትያለሽ። አባቴ ሲንግል ዳድ ሆኖ ነው ያሳደገሽ? ሂዝ ዋዝ ሲንግል ዳድ በልጅነቱ ነው? እናትሽ አርፋ ነው ወይስ ቺቱ ላይ እሷ ስታተኮር እሱ ትቶ ህይወት ሌላ መስርቶ ነው? ምንድነው ነው? ቤታ ስትል ሰምተሽ ነው የአባቴ ልጅ እያለች ስትምል። እሷ እኮ ከአባቷ ጋር ነው ያደገችው። ውጭ ሀገር የሚያወጣት የአባቷ ነው።
ፉክክር ነው። እናትሽ አሁን አይከፋትም እንደዚህ ስትይ? እውነት ለመናገር ሁሉ ቀን የአባቴ ልጅ ነኝ እኔ የበለጠልኝ ስትይ እንኳን ባንቺ ላይ አይደለም በልጅሽ ላይ ራሱ እየከፈለች ያለችው መስዋዕትነት አይሰማትም? አይሰማትም? ካንቺን ጨርሳ ባንቺ ልጅ ላይ እንኳን መስዋዕት እየከፈለች ክሬዲት እንኳን አሰጫት። የሷ ልጅ ብትሆኚ ኖሮ ማንም የሚዘልብሽ ነበር ማለት ነው። የአባትሽ ልጅ ስለሆንሽ ነው ኮራ ዘነጥ ያልሽው። አይሽ አፍሽ ላይ ቃላቶች ስለመጡልሽ እንጂ ለምን እንደምታወሪ ምን ተጽዕኖ እንደሚያደርስ ቆም ብለሽ ታስቢ ሰው አይደለሽ። ይሄ ነው የሚመስልሽ ያንቺ ችግር ይሄ ይሁን። እንኳን አንቺን አይደለም ልጅሽን ኃላፊነት ወስዳ እያሳደገች ያለችን እንኳን ምንም እንትን አይልሽ። ሰሞኑ ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ ምንም ስም አልጠባር ቤታ ዛሴ ቱር ስትያይሽ ነበር። እኔና አንቺ ስንደባበር፣ አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽም። ምክንያቱም ደግሞ እኔና አንቺ እናውቀዋለን። ምክንያቱም ትናንት ነግሬያቸዋለሁ። ለምንድን ነው መሲ ብሪጅስቶን የቤታ ልደት ላይ አልመጣችም ይላሉ። ቤታ ሲጀምር አሜሪካ ያለችው ራሳቸው ናቸው ተሰብስበን ሰርፕራይዝ እናርጋት ያሉት። ቢሆንም እዛ ሰርፕራይዝ ላይ አልነበረችም። ያልነበረችው ምንድነው ሲገዛ እያንዳንዱ ቪዲዮ ላይ ትግራይ ልጆች እንዳይገኙ ብሏል። የትግራይ ልጆችን እንዳታስገቡ ብሏል። እግዚአብሔር እንደዛ ብሏል። ልጄን እንደዛ ብሏል። እሺ ያ እንዳታስገቡ ያለው ምንድነው? ያኔ የዶክተር አብይና የደብረጽዮን ጦርነት ጊዜ ያው እሱ ዋናው ቀስቃሹ ምናምን አልነበረም። ወጣቶቹን የአማራውን አባት ምናምን የለም እኔን ልጆቻችሁንና ሚስቶቻችሁን አደራ ተውልኝ፣ እኛ እንደዚህ ብዙ ሆነን እነሱ የሚያቀራሩት ለዚህ ነው ምናምን እያለ እንትን የለበር። እሱ ቪዲዮ ነው፣ እኛም አብረን ስንል ነበር። ኦኬ። ግን በዛ ጊዜ የሚያውቁት ሰው እኛን እንደዚህ አድርጋ አንተ እንደዚህ እንዳይሉ አደራችሁ እንደዚህ እንዳታስገቡ ተባለ። በዛ የተነሳ እንኳን መሲ ብሪጅስቶን ሳራ ላበሻ እንኳን ቪዲዮ ውስጥ አልገባች። መሲ ብሪጅስቶን እንደዚህ አይነት መልእክት እንደተላለፈ አታውቅም። ለምንድን ነው ይሄ ቪዲዮ ውስጥ እንድገባ ያልተፈለኩት? ምንድነው እንደዚህ ድብብቁ ብላ ቡቺን ተቀየመቻት። እንደዚህ ወርቁ አይተነው ሀብት ያለበት ወሬ ያለበት ምናምን ላይ ለምንድን ነው ብላ ተቀየመች። ስትቀየም ቡቺ ሲጨንቃት እኔ ምን ላርጋለች? ምን ላርግ ታዝዤ ነው እሱ አብረ ማን ነው የምትሉት? አይኑን የሚያመው የዱባይ ባለሀብት ምናምን የምትሉት እንትና ማን ነው ደግሞ? ይሄ ዘፋኙ ማን ነው ስሙ? ዘፋኙ ማን ነው? ጥሩልኛ። ዘፋኙ ዳኘዋል። እንደዛ ነው ጉዳዩ ሄደው ጋይስ በእነሱ በኩል ለሷ የሚደርሳት እንጂ ወላ ያውቃት ወላ ምን ያውቅ። ወርቁ አይተነው አባ እንደዚህ ሲነኩ የሚቆሽሹ ሴቶች ጋር ነው የሚራመዱ። መንገድ ላይ ወድቃ እንኳን ሰላም የማይላት ልጅ ጋር ምንም ነገር የለውም። የእውነትም ነግራችሁ የእውነት የለም። እኔ እንደዛ ስለማስባት ብቻ አይደለም ኖ ዌይ በዳኘው ዋለና በእንትና በኩል ነው። ይሄ ማን ነው ስሙ? በጣም ጓደኛው ማን ነው? ይሄ ባለሀብት የምትሉት ማሬ ጎርጊስ ነው ይሉት። እሱ ሰው ወልደ ጊዮርጊስ እሱ እንትን በእንደዛ እንጂ እሷ ጋርም አይደለም። ያንኑ መልእክት እሷ አደረሰች። ከዛን አላስገቡም የእውነትም። ከዛን ሲጨንቃቸው እኔ ምን ላድርግ እንደዚህ ነው ብላ ስትናገር ኦኬ እንደዚህ ነው እንዴት ብሎ ያለ አይደለ ዱባይ ብለው ተለያዩ። መሲም እንዲህ የሚል ጉንጭ አላታል እንዲህ ብላ ሄደች። ከዛ በኋላ ነው እንትን የመጣው ማለት ነው ወሬው የመጣው ጀቴ የመጣው እንደገና ይባስ ተብሎ
50,000 ድርሃም ሲከፋፈሉ ዱቢን ጀባቴ ይባላል። ነገሩ ጠነከረ ማለት ነው። ዛሴት እንዳታስገቡ አሉ። እሷ ያቂም አላት መሲ ትግራዮችን አታስገቢ ያለው። እሷ ደግሞ የቤታ ልደት ላይ ብር ልታገኝ አይደለም የምትሄደው፣ ወጪ ልታወጣ ነው። እዚህ ጋር ያዙት። በታኩር ላይ 50,000 ድርሃም አለው አይደል? እዛ ቪዲዮ ላይ አላስገቧት። የቤታ ልደት ያሉት ላይ ደግሞ ኬክ የተዘጋጀ አለ። ኬክ ልትበላና ከዛ ይሄው የቤታ ስጦታ ብላ መሲ ስጦታ ልትሰጥ ነው ማለት ነው። ላይቭ ላይ ያላት አማራጭ ምንድነው? መቅረት። ብሩ ላይ አላካተቷትም። ሰበብ ዘርብ ጠርተው ትግራይ ናት ብለው አላስገባዋትም። ለቤታ ልደት የምትመጣ ወጪ ለማውጣት ነው። አትመጣም፣ አልመጣችም። እኔም የጦርነቱ ጊዜ ያው ቤታ ትግራይንም ምናምን በመስደብ ስለምትታወቅ ህዝቤ የሷ ልደት ላይ ቢያኝ ይናደድብኛል። ደግሞ እኔ አሁን ፖለቲካንም ትቼ ምንም ትቼ እየኖርኩ ያለ ሰው ነኝና እንዲቀየሙኝና እንደገና በአዲስ ነገር እንዲቀሰቀስ አልፈልግም ነው ያለችው። ቃል በቃል እንደዚህ ነው ያለችው። ጋይስ እንትና ልክ ናት እንትና ኤክስ ናት ላይ እናንተ አርሙ። እኔ የተፈጠረው ነገር ነው የምነግራችሁ። እኔ የተፈጠረውን እያንዳንዱ ነገር እዚህ እንደዚህ ተብሏል፣ እዚህ ጋር እንደዚህ ተብሏል። አንተ ልክ ነህ ንክ ነው ሹጥ ነው የሚያደርገው ምናምን እያልክ ማርክ ስጥ። ምን አገባኝ እኔ ምን እንደተፈጠረ ንገሪኝ ያላችሁ እየነገርኳችሁ ዛሴት እንጂ እኔ እየተከራከርኩ አለም ልክ ነው ልክ አይደለም ብዬ እኔ የተፈጠረውን ነገር ለምነግርህ ስፈልግ ስኩዌር ውስጥ ስፈልግ ዋሌት ውስጥ ከተም መዞር የራስህ ፋንታ who cares about dead fish ገባችሁ? ከዛን መሲ ደግሞ አንድ ብሄድ ጊፍት ይዤ ልሄድ ነው ልደት ላይ ነው ተጠርታ እኮ አይደለም ያው ሚዲያ ላይ አለ እንሰባሰባለን ምናምን እንደዛ ነገር ብሄድ ነው። እነሱ ጊፍት ያለው ስብሰባ ላይ ጠርተውኛል አልጠሩኝም። ሰበብ እሱም ያነሳው የጦርነቱን አይደለ እሷም ጦርነቱን ጊዜ አስታውሰች። ቤታም እንደዚህ ስታረግ ስለነበረ የተውኝ ሰዎች አሁን ፖለቲካም ትቼ ምን ትቼ ንግድ ላይና የራሴ ዓለም ውስጥ ያለሁት ያ ነገር በአዲስ እንዲቀሰቀስ ስለማልፈልግ ይሄ ልደት ላይ መገኘት አልፈልግም ማለት ቃል በቃል ይሄንን ያለችው። በቃ እሷ ቀጥታ ልትበቀል የፈለገችው ይሄን የወርቁ አይተነውንና እነሱ እሷ እዛ ጋር ባለመገኘቷ ያጣችውን ብር ነው ያናደዳትና ቤታ ላይ ዝፍዝፍ ያደረገችው። ይሄ ነው እሺ ጋይስ የተፈጸመው ነገር ይሄ ነው። this is happen exactly ያ አሁን እሷ ታብራራው ምንም ብታብራራው የእነሱን ታሪክ እንኳን ነው በጣም ቆንጆ አርግቼ የመርሳት ችግር ስለደረሰባቸው ማስረዳቸው ጋይስ። ይሄን ታሪክ ከጅምሩ መስታውን ደስ የሆነ ቀልብ ያለው ነፍስ ያለው ወሬ እየነገራችሁ ያለው ማን ነው? እውነት ለመናገር ባለ ታሪኮቹ እንኳን እንደዚህ ነገራችሁ ጋይስ። እነሱ እንኳን ሲነግሯችሁ እንደዚህ ገብቷችኋል? አልገባችሁ። ባለ ታሪኩ እያለ እኔ ነኝ ስነግራችሁ እኮ የረገባችሁ። እነሱ ምን እንደሚኖሩ አያውቁም። የውሸት ላይፍ ስለሚኖሩ እየኖሩት እንደሆነ እንኳን አያውቁም። that why don't stress answer is with me don't stress። እንደዚህ አይነት አንሰር እንኳን ካልፈልጌ መፈልፈል ካቃተኝ why I live in the TikTok ማለት ነው። what is እነሱ እንኳን አያስታውሱትም ምን ታሪክ በህይወታቸው እንደተፈጸመ። ምክንያቱም እየኖሩ አይደለም የውሸት ላይፍ ስለሚኖሩ ይረሱታል። እኔ ግን የምሰማው እውነት ነው። የኔ ታሪክ አለ ምን አገባኝ። ያ የኔን ታሪክ ብጠይቁኝ እኔም አሁን እንደዚህ አይነት የመርሳት ነገር አለብኝ። እረሳለሁ። በዚህ ልክ እንዲህ ነው እንኳን ብያለሁ አወራው። በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ሌላውንም ማብላላት እነግራችኋለሁ። ማን ምን ለምን ነው ምናምን የሚለውን እሷን ለምን እንዳብላላቸው ምን በማማን ምን ማለት እንዳወሩ አልነገረቻችሁ ማለት እኔ እነግራችኋለሁ። ትድረስበት ሰንበለክሽ ምንድነው ፖይንትሽ? ምን ታገኛለሽ?
ምን ታገኛለሽ? ተባልተን ተናክሰ መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው። ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽው እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽን የዛን ቀን አቡቺ ሳራ አላበሻ ቲክቶኳን ከዘጋች ማትጠቀም ከሆነ ለምን ለኔ ያሰጠኝ ንገሪልኝ። ሳራ እየሰማሽኝ ከሆነ ቲክቶክሽን ለምን ለኔ ያሰጭኝ? ቲክቶክን ሰጭኛለሽ፣ ፓስወርዱን ቀይሬ እኔ እገባበታለሁ። ምንም ካንቺ ጋር የሚያያይዘው ነገር የለም። እንደዚሁ ለምን ይባክናል? ሌቭልም አለው አይደል? ለምን አሰጭኝ? ምን ችግር አለ? ንብረት አይደል እንደዚሁ ከሚጠፋ ለምን አሰጡኝ? ለምን አሰጭኝም? ሳራ ያ ሀበሽያ ለምን አሰጭኝ? ያ ምን ያደርጋል? እንደዚህ አክቲቭ አለመሆን ምን ያደርጋል? አሁን ዲአክቲቭ ያደርግሽውን አክቲቭ አድርጊው፣ ከዛ ስጪ ፓስወርዱን። ያው ተደዋውለን ይመጣል፣ ሰጭኛለሽ። ወጣ በቃ ወጣሽ ያለታ ውልቅ አርጎ ራሱ ያወጣሻል ቲክቶክ። ልክ በቴሌፎንሽ ላይ የመጣውን ኮርስ ሰጪ ውልቅ አርጎ ያደርጋል። ኮድ ቀይር ይላል። ከዛ በኋላ አንቺ ማታውቂው እኔም አላውቀው። እንደዚሁ ከሚባክን እንደዚሁ የምቀኛ ስራ ከሚሰራ ለምን አሰጡኝ? ለኔ ስጡኝ። ይሄው አዳም እየመጣ ያስፈራራኛል። አዘጋለሁ፣ ሪፖርት አደርጋለሁ ማለት እና ለምን እንትን ስኮርት አናስቀምጠው? የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ። ክፉም አልተናገርኩም፣ ምንም አላልኩሽ። የፖለቲካ ጊዜ ጥላቻሽ ቁርሾሽ ውስጥሽ ኖሮ እኛ ላይ ልትበቀይ መጣሽ። እውነት ነው ይላል አምሳ አለቃ ገብሩ። እውነት ነው። እኛንን የሰለቸን እንጂ እነሱ ፖለቲካ ረስቶ ያውቁ። እርግጥ ነው ይላል አምሳ አለቃ ገብሩ። ግን ለምን የኔን ህዝብ እንዲጠላኝ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደረገ። ትላንት ግን ማን ነበር አስመሳይ? ጋይስ ሼር አድርጉልኝ፣ ለሞኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መጥተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ ያሳፈርኳቸው፣ ያስቀየምኳቸው፣ ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄ የሚወጣ እኔ ታሜ ቤት ብቻ አይደለም ሲባል እናንተም ብዙዎቻችሁ ያሰባችሁት ባለፈው ታሜ ቤት ገብታ እዚህ ቲክቶክ ላይ ገስት ገብታ ያወራችሁ ነው አይደል? ነው እርቆ የተካሄደው እርቅ የሚል ስያሜ ነው እንደሚሰጠው ለመተዛዘብ የተጣራሩበት ታሜ ቤት አለ። የሱ ቤት አይደለም ሲጀም በባለቤቱ ጥሩት ሺሻ ቤቱ። እሱ ሺሻ ፈንጂ ከሰል አቅራቢ ብቻ አሟሟቄ የሱ ቤት አይደል። 10% እንኳን ሼር የለበትም። ህዝብ የምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ጥላውን ገሰስ አልሞተም ተለየ ይሄው አለ አንጀቴም ማረረ ቆስቴም ተዳበነ። ጥላውን ነበር ከሱ በኋላ ነው ህዝቡላ ጥላውን ገሰ አሁን ያለ ሀብት ምን ያለው ሲል 60 ሚሊዮን አለ። በ100 ሚሊዮን ነው 60 ሚሊዮን በዛ ጊዜ 60 ሚሊዮን መሰለኝ የኢትዮጵያ ህዝብ። እያንዳንዱ ሰው እኔን ያፈቅረኛል አንዳንድ ብር ቢሆን እንኳን 60 ሚሊዮን ሀብት አለኛል። ከዛ በኋላ ሁሉም ይነሳል። ህዝቤ ነው ፈቅሬ እውነት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። የሳሪ ዳጣ ሀቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅ። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱ ግራ ገባኝ እኮ ስንቱን እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ። እንደዚህ በሰፊ ወሬ አንቺ ጋር መወራት ብርቅሽ ነው። በጣም ነው እንትን ያልሽ
እንተ የሆነ ደስም ብሎሻል ዝም በቃ በርቅ ጨርሰናል ምናምን ብሎ የዘጉትንም እንዴ በዚህ ልክ ጣልተሽን ነበር እንዴ? አብረሽኝ ነበርሽ በዚህ ልክ ነበር እንዴ? ቀን የምትጠብቂልን አንቺ ነኝ። ቀን የምትጠብቂልኝ ታያለሽ። ቀን ስትጠብቂልኝ ይኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ ይኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲህ ማደርገው? አንቺ መብረቁ ጋር ደውለሽ ተውት። እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጣርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መጣ። በነገራችን ላይ ጃጉርን እዚህ ነገር ውስጥ ባታስገቡት። ጃጉር አያውቃችሁም ነበር። ዝም ብሎ እንደ ሚዲያ ዝም ብሎ ነው እንጂ ቤታችሁ እንኳን ገብቶ አያውቅም። ልጁን ከሄለን ጋር ትግባባለህ ብላችሁ ያናገራችሁት አንቺና መሲ ብሪጅስቶን ናችሁ። እሱ የእናንተን እሱን ያናገራችሁበት መንገድ ስላመናችሁ ያን ነገር መጣ እዚህ ነገር ውስጥ እንዲገባና ስሙ እንዲጠራ ተደረገ። ከዛ በኋላ የእናንተን ተተተተ ሲል እሱ ደግሞ የሆነ ሰው በትትና ካናገረው የሆነ ያለቀሰ ከመሰለው ምናምን ለምን ብሎ እንኳን ሰው አይጠይቅም። በኖርማል በእርዳታ ራሳችሁ አስገብታችሁ አሁን ደግሞ ይምጣ ይጠይቅ ምናምን ብላችሁ ለምን ታስገቡታላችሁ? ያ አሁን ጃጉር መሲ ደውላለች አልደወለችም ደውሏል ብሎ መቶ እንዲናገር ነው መደወል ምንድን? ሃይ ከድሮም እዚህ አጀንዳ ውስጥ ካለ ኦኬ፣ እንዴት እንደገባ እንዴት እንዳስገባችሁ ታውቃላችሁ። ሲጀመር ያስገባችሁት በሳራ ላበሻ ጉዳይ ነው እንጂ በእናንተ ጉዳይ ላይ አልነበረም። ምንድነው ያስገባችሁትም በሳራ እኛ ምን እንዳላችሁት እናንተ ታውቃላችሁ አይደል? መብረቁ ሞኖክሴ አረሰውዬ ነው ዛሴት ብዙ ጊዜ አረብ ሀገር ምናምን እርዳታ ስለሆነ እርዳታ ያለበት ቦታ ሁላ ጃጉር አለ። አይታችሁት ከሆነ የእውነት ይመስላል። ከኢትዮጵያ ሁላ እንኩ የእርዳታ ላይንሰስ ባለፈውን ኢትዮጵያ የነበረ ጊዜ አውቶ ነው የመጣው። 2 ወር እኮ አልሆነውም ጃጉር ከኢትዮጵያ ከተመለሰ። አይ ነው ባህር ዳር ሰዎችን ጎዳና ልጆችን 4 ልጆች ቤት እንትን ብሎላቸው ደቡብ ነው ባህር ዳር ቤት ተከራይቶላቸው ነው የመጣው። ዝም ብሎ በቃ አሳዘኑኝ። አንተ ልጅ ሙሉ ኢትዮጵያ ሊያሳዝን ነው እንደሌለው እኔ ደግሞ ከዛ ሲደውል ድሬዳዋም ሆኖ እንትን ሲል አንተ ዝም ብለህ ጨርሰናል አሉ። ስንቱን ሰው ነው እንትን የሚል በምን እንደከተታችሁ ታውቃላችሁ። አሁን ደወለ አልደወለም ከዛ በኋላ በዚህም ደግሞ እንዲሰደብ ነው። ልጁ ቲክቶከር አይደለም እሱ ቪዲዮ ከፍቶ የሚያወራ ልጅ አይደለም። ገስት ገብቶ አስተያየት ይሰጣል። እርዳታ ካለ ኢትዮጵያ የሚገባ ብር ጃጉርን ነው አስገባም ብሎ ልክ እንደ ራሴ ብር ማለት በቃ ይሄን ያለ ሰው ተቸገረ ካለ የእውነት የሚመስለው ልጅ ነው። እና ለምንድን ነው ወሬው እስከተነው እንደዚህ የምናሰደበውና ውስጡን የምንሰብረው? ውስጡ ሲሰበር ክፋት እየገባው ይመጣና ሰዎችን ነው እሱም እንኳን ማይረዳ። ቢያንስ ከፊራ እሱ ይረዳል ሰው በነገራችን እግዚአብሔርን ይረዳል። አየ ባልሆነ ነገር አምኖን እኛ አጀንዳ ውስጥ ገብቶ ልቡን ስሰብረው እኛ ችግር የለም ለነዛ ለሚቆምላቸው ድንገት እንደዚህ ቶሎ እውነት ሁሉ ነገር እየመሰለው የሚረዳቸውን ሰዎች እያፈገፈገ ይመጣል። እንደዛ ነገር ውስጥ ልጁ እንዳትከቱት። እኔ ቶፒክ ላይ መጥቶ በሚያወራው ነገር ራሱ ይወጣላለው ምንም ነገር ዲፌንድ አላረገው። ግን ባልገባትበት ነገር ላይ ለምን ታስገቡታላችሁ? ይሁት አታስገቡት። መጥቶ በማወራው ቶፒክ ላይ አስተያየት ከሰጠ በሐሳብ ተራገጡ ከፈለጋችሁ። እኔም ራሱ ከራከረዋል ራሱ ከገባ። ግን ሳይገባ በምን ምክንያት እንደዚህ መንገድ ውስጥ እንደገባ እንደዚህ አይነት እንትን ውስጥ ራሳችሁ እንዴት እንደመጣችሁ እያወቃችሁ ጃጉር ይጠየቅ እንትና ይጠየቅ ሲያወራ ነበር እንደ በዚህ ጉዳይ በሚዲያ በህዝብ ልታስጠይ። እኔ እኮ ከሰዎች ከግለሰቦች እኮ የተጣላሁት ጻብም አይደለም። በቃ ጸጥ ያልኩት እንኳን ምን መነጋገርም ማለት ምንም አልፈለኩም። በቃ ሁሉም ነገር ጊዜ ይፈታዋል። ሁሉም ነገር
አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልጫለሽ ወይ? እንዲህ እንደ ትናንትና በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ፍቅሮቼ እንዴት ብዬ ልንገራችሁ? ምን እንደተፈጠረ ልንገራችሁ። እኔ እኮ እነሱ ሲያወሩ ላው ላይ ልሂድ ብዬ ነው። ስሙ፣ መሲ ብርጅስቶን ምን ታደርጋለች መሰላችሁ? እኔ ጋም ትመጣለች፣ አምላክ ሆይ መስጠር እንዳላወጣ አፌን ጠብቅልኝ። የተፈጠረውን ነገር ላይ ብቻ ላወጣ፣ ያ ሌላ ነገር ላይ ጨማምሬ እንዳልናገር አፌን ጠብቅልኝ። ጨማምሬ አይደለም በውስጤ ብቻ አደራ ያልኩት አልናገርም ያልኩት ነገር እንዳልናገር አፌን ተቆጣጠር። ፊት ለፊት ላይ የሚታየው ነገር ላይ ብቻ እንዳወራ ጠብቀኝ። አሁን እናውራ። ምን ተፈጠረ መሰላችሁ? እንትና መሲ ውሸታም ተብላ የተዋረደችበትን አንድ ፓርት ነግራችኋለሁ። ሁለተኛውንም ፓርት ደግሞ እንደገና እነሱ ሲያወሩ ሄድበታለሁ። እሺ፣ በአንድ ጊዜ ሁሉንም አልነግራችሁም። ሁሉንም ስብሰባ እነሱ ሲያወሩ የቱ ጋር እንደዋልሹ ምናምን ስቶፕ እያደረኩኝ አስረዳቸዋለሁ። መሲ አንድ የተዋረደችበትን ነው ነግራችሁ፣ ሌላውን ደግሞ እንደዛው ነግራችኋለሁ። እግዚአብሔር ነግራችኋለሁ። መሲ የተዋረደችበትን አንዱን ልንገራችሁ። እኔ ጋም ትመጣለች እንዳያችሁት፣ እንትና ጋም ትሄዳለች፣ ጃጉር ጋም እንዳስታራቂ አስታርቃቸው ምናምን ነገር ብላ፣ እንደገና ደግሞ ሳራ ትሆን እንዴ በዛ በእርቁ የተነሳ ለጃጉር ነግራ የሚያወራው ትላታለች። እንደገና ትሄዳለች ለጃጉር እንዳታምናት አንተን ልታያይዝ እንዳይሆን ትለዋለች ለጃጉር። ደግሞ ጃጉር ደግሞ ዝም ብሎ ይሰማታል። ከዛ የት ትሄዳለች? መብረቁ ጋር የነገረቻት ቡቺ ናት። ቡቺ በጃጉር በኩል ትላለች። ሳራ እንደዚህ ናት፣ እንዳውም ብር ሰታ ምናምን ትላለች ለጃጉር ለመብረቁ። ከዛ መብረቁ ጋር ማን ግሩፕ ያስገባታል መሰላችሁ? ሙኒትን፣ መሲ ብርጅስቶን እንትና ሙና ደግሞ እንደኔ አይነት እብድ አይደለች። እኔ ወሰድ ያደርጋታል። እንደ ሀረር አይነት ሰው ባህሪ ናት። ስሜቷን መቆጣጠር አትችልም ምናምን ነገር ገንፈል ሙናዬ ካልካት ወይዬ ሂስ ያለ ተበዳ የማለት ችግር የለባት። እንዳየዋት ምንም ነገራት ቀስ ብለ ጠይቃት ሁሉ ነገር ታወራላለች። ሙና ችግር የለባት። ከዛም ይሄን ጉዳይ ካወጣ 100,000 ሰጠዋለሁ አለች። ለመብረቁ። ይሄን ስትል እኮ ራሷ መሲኮ ግሩፕ አስገብታቸው ነው። ማንን? መብረቁንና ሙናን ራሷ መሲ። ይህን ነገር ልንገራችሁ። ሌላውን ስለሌላው በደም ደግሞ ነግራችኋለሁ። ከዛ እዛው ከጨረሱ በኋላ ራሷ አስገብታ ጨርሳ ለሳራ ለበሻና ለቡቺ እነሱን ደግሞ ግሩፕ ታስገባልህና መሲ ብርጅስቶን ምን ትላቸዋለች? ሙኒት 100,000 ሰጥታ ምስጢር አውጣ ብለዋለች እና ተጠንቀቁ። እኔ ከመብረቁ በወሬ ከሞዴሬተሮች ሰምቼ ነው ብላ ለቡቺ ለእንትና። ከዛን እያንዳንዱ ሙኒት የምታወራው ነገር የኛ አሽሙር ነው ተብሎ እነ ቡቺ ደግሞ እዚህ ወይ ደውላሉ ወይም ደግሞ ሰላም ነሽ ይሏታል ያጣሩ። እሺ እግዚአብሔርን የተፈጠረው ይሄ ነው። እናቴ ትሙት ሙኒት ራሷ ግሩፕ ገብታ ራሷ ግሩፕ መብረቁ ጋር አስገብታት 100,000 ሁላ እንደሚሰጡት ብቻ ምስጢሩን አውጣ ብለው የብሩ መጠኑ ለአብረው ደንግገው ተመልሳ እግዚአብሔርን ነው የምላችሁ ተመልሳ ለቡቺና ለሳራ ለበሻ እንደምታወራ ሙኒት አታውቅ። ሙኒት መሰላት ምስጢሩ የመብረቁና የመሲ ብርጅስቶን ብቻ መሰላት። ብሩን እኔ እሰጣለሁ ነው ያለችውስ። ለዛ ነው መብረቁ እየመጣ እኔ ምስጢሩ ጄሌን ያለው አፈነዳ
የልደት ፊኛ ይመስል ሲነፋፋ የሚውለው። ሙኒት ምስኪኗ ደግሞ ምን ትላለች? በየሂስቶሪዋ ላይ ትለጥፋለች። መብረቁ የት ነው ያለው እያለ ትለጥፋለች። እኔ እንደው የት ነው ያለው ብላ ለጣፈች ብዬ ዘፈን ጋብዣን ነበረ። ገባች? ደጅ ደጁን እያዩ ምናምን የሚል ዘፈን ዝም ያፌ ላይ መጥቶ ዘፍኛው ነበር። አሁን አይመጣልኝም፣ የት እንደሄደም አላውቅም። ገባች? ለካ እሷ ምስጢሩን አወጣለሁ ወይ ጃጉር ጓደኛዬ ነው ምናምን ብሎት ነው። ገባችሁ? ጃጉር ጀስ በእርዳታ ነው በሱ ጋር ተቸግሮ የመጡትን ሰዎች የሆነ ያለውን ነገር በመስጠት ብቻ ነው የሚሳተፈው። እዛ ሴት እርግጥ ነው በውስጥ ሲያወሩ ዝም ብሎ ሊያወራው ይችላል ወይ ምናምን ነው እንደዛ ነገር ሊለው ይችላል። ገባች? ወይም ደግሞ ለሄለን ለምንድነው ጊፍት የምትሰጠው ለኔ አሰጥም ሊለው ይችላል። ጃጉር ደው ከራሱ ላይ ለማውረድ ነው የኔ አይደለም ሊለው ይችላል። ያንን ከነመሲ ጋር አገናኘዋል። ገባች? ግን አብራ ቁጭ ብላ እናቴ ትሙት ነው የምላችሁ እግዚአብሔር አብሮ ቁጭ ብለው ከግሩፕ ስትወጣ ለቡቺ ለሳራ ላበሻ እንደዚህ እያሉ ነው እናንተን ለማሰደብ ጉዳዩን ከሷ ይሄ የሚወራው የለም። ሙኒት የሰው ብር በላች፣ ሙኒት የሰው ምናምን በላች የሚባል የለም። እሱን ለማስቀየር ይሄን ጉዳይ ላይ ፎከስ እንዲያደርግ እያደረገችው ነውና ተጠንቀቁ ልንገራችሁ ብዬ ነው ትላለች። አብራ ብር ደምደማ ወጣ። ሙኒት አታውቅ። ሙኒት ይሄን ነገር የምትሰማው መቼ ነው? ሀገር ሰላም ብላ መኪናዋን እንደዚህ አድርጋ በእንደዚህ አይነት ሰዓት ላይ ኑ ተብላ ሀጂመን የሚባል ስቴት የእንትና ሺሻ ቤት አይደለም ይሄ ተቀጥሮ የሚሰራበት ታሜ ቀጥሯቸው ይሄዳሉ። ለታሜ ነው እንጂ ንግሱን ነው ለሌሎቹ ምንም አይደለም። ታሜ ምን አባቱ ነው? ታሜ ለነ መሲ ብርጅስቶን የሚያስፈራራበት መወለድ ስለሚጫወት እሺ። ከዛ ያቺም ገፈፍ ያለች በታክሲ መጣች። ሙኒትም መኪናዋን እየነዳች በዛ ቁመቷ እንዲህ እያለች መጣች። ሳራ ቀሚስ ለበሰችና ላው ላይ የሆነ ኮፈፍ የሚል ልብስ ለብሳ መጣች። ነጠላዋን እንደዚህ አድርጋ ቡቺም ይሄ ጄዚ የመሰለ ከንፈሯን እያለች መጣች። አይኗ እንደዚህ ያጎረጠረጠች። ሳራ ላበሻም መኪናዋን አቁማ እያለች ሄደች። ዋት ሀፐን ማለት ነው። ከዛ እንትና ሙኒት ይቅርታ አድርግልኝ እኔ ከኋላሽ 100,000 ብር ሰጥቼ ጉዳዩን ላስዘጋ ነበር ስትላት እዛው ፊት ለፊት ሳራ ደግሞ ሰምቻለሁ ስትላት ያወሩ መስሏት ነው እሷ ስትላት ማን የነገረሽ እንዴ? ይሄ ነገር እኮ እየተካሄደ ስለሆነ ለግሩፓችንና ለህዝብ ለስማችን ተብሎ ተጠንቀቁ ብላ እንኳን ነግራን የለ እንዴ? ለሁላችንም መሲ ከመብረቁ ጋር ስለምትቀርበው አትልም? እዛ ግሩፕ ውስጥ ሙኒት እንዳለች አልነገረቻት። እንትና ለሙኒት አልተነገራትም፣ አታውቅ። ሙኒትም ነበረች አላለችም። መብረቁ እንደነገራት አርጋ ነው ያወራችሁ መሲ። ከዛ ሙኒት ማለሽ ከለምቲ ኩልሽ ሄይ አለቻ። እኔኑ አስገብተሽኝ ግሩፕ ብሩ ለእንድስማማ ጠርተሽ ደግሞ እኔ እንደደወለትኩባቸው መተሽ ታወሪያለሽ አለቻት። እንደዚህ ነው ያለችው መሲ። እኔማ ያለውን ነገር እኮ እስቲ ሌላ የሚያውቁት ነገር ካለን ላስወጣጣቸው ነበር እንደዛ ምናምን አለች። እንደዚህ ብላ እንደዚህ መሲን ታውቃታላችሁ ጎንበስ እንደዚህ ብላ ሌላ ደግሞ እንደዚህ ያለችበትን ታሪክ እነግራችኋለሁ። ጠብቁ። አንደኛው ውሸት ይሄ ነው። እሺ እኔ ምን ስለው ነበር መብረቁን አንተ የመሲ ብርጅስቶን አላልኩትም? እኔ ሞኖክሴ መሰልክ። እነዚህ 3 ሰዎች ናቸው ንጹህ ብለህ ካስቀመጥካቸው ጭንቅላት ካለ ማን ምንስ ምን እንደተጎዳ ማን ምን እያደረገ እንደሆነ ጭንቅላት ካለ ይሄ ነገር ተጠቀምበት ስላችሁ ድረስበት አልኩት። ድረስበት። እንደውም የጭንቅላት ጨዋታ ልንስጥ ብዬ ጥያቄ የበረሃ ላይ ሰጥቻችሁ ነበር፣ ለሱም ለናንተም ራይት። ይሄን ነገር ስለማውቅ ነው።
ይሄ ነገር ስለማውቅ ሶስቱ ነፃ ናቸው ካልከው ውስጥ አንዷ የኔ ነጋሪ ብትሆን ምን ታረጋለህ አንተ? ግን እኔ ጋር ለሚለውን ቮይስ አውጣው። እኔ ግን እዚህ ንጹህ ካልካቸው ውስጥ አንዱን አወጣላለሁ። ይኸው ነበር የታለ ያወጣው ቢያወጣ አወጣላችሁ ነበር። አይ ኖ ዚስ አንደኛው እዛ ስብሰባ ይሉታል ደግሞ ይሄ ፍተላ ላይ የተዋረዱበት አንዱ ይሄ ማን መሲ የተዋረደችበት መሲ ማለት ሙኒት ነች የተናደደችበት። ሙኒት ለምን ይመስላችኋል? ጉቺ ጋር ስትጠራት መታ መሲ እንደዛ ስትቀጠቅጥላቸው ለምንድን ነው አጠገቧ ገብተው እንኳን ሰላም ነሽ እንኳን ያላሏት? ለምን ይመስላችኋል? የሳራንና የሌሎቹን ደግሞ እደርስባቸዋለሁ። እነሱ ያውሩ ጋይስ። ስብሰባ ውስጥ ነበርኩ። የካሜራ እንቅስቃሴ ራሱ እንዳለቀላችሁ ከፈለጋችሁ እንዳለቀልሽ አዳሩ እንዳለቀልሽ ነው የምልሽ። ከዛ በኋላ ህዝቡ እንባ በእንባ ጋይስ፣ እንባ በእንባ ማን አለቀሰ? እነግራችኋለሁ። ማን ነው መጀመሪያ ቀድሞ ማልቀስ የጀመረው? እኔ እነግራችኋለሁ። እኔ ምን እሰራለሁ? መቼም በእውቀት የሀገር መምራት ካልቻልኩኝ ይሄን የዱባይ ጥቃቅን አነስተኛ ሰው እኔ መምራት አያቅተኝ። ቢያንስ አሚሩን ልርዳው እንጂ ለነሱ አለው። አሁን ወደ ኔክስት ይሄ ገብቷችኋል? አሁን እቺ ገብቷችኋል? ሙኒት ለምን ይቅርታ እንዳለቻት ቡቺን ለምን እየሄዳችሁ ያወራችሁ ነው ለሄለን በጃጉር በኩል ብሎ ጃጉርንም የጠመዱት እሷ ለጃጉር ሲያወሩ ቮይስ እና ምናምን ለጃጉር አለው መብረቁ ይዟል ብላ ለሙኒት አሳምናት ሙኒትን ግሩፕ አስገብታት ሙኒት ደግሞ ያን ነገር ካወጣው 100,000 ብር ሰጣለሁ ብለው ጀግንነቷን የእውነት ቃሏን ገብታለት ወጣች። ጃጉርን እንዳልጎዳ ቆይ ምናምን አለ እሺ ብላ ከዛን ሙኒት ሁልቃ ውጭ ታያለች። የታለ እንትና እያለች መብረቁ እያለች ይሄንን ራሷ አምጥታ ግሩፕ አስገብታት መሲ ብሪጅስቶን ከዛን ለቡቺና ለማ ግሩፕ ታስገባቸውና ሳራን እንትን 100,000 ብር ሰጥቼ ምናምን ይሄን እናንተን ልታሰድብ ወይም ደግሞ የሷን አጀንዳ ይሄ ገደላላ ልጆች የምትበላውን ለማስቆም 100,000 ብር እንደዚህ ስትል ተብሎ ከመብረቁ አካባቢ ስለተነገረኝ የሆነ የምትጠነቀቁት ነገር ካለ እንድትጠነቀቁ ብዬ ነው። እኛ በእኛ መሃል ጓደኝነት ሰው እንዲገባና እንዲህ ሚዲያ እንዲያደፈርሰው አልፈልግም ማለች። ከዛ ወይ መሲ ምስኪን በጣም ተጨነቀች ምናምን ብሎ ሰላም ነሽ አይዞሽ እኛ ምንም አይደለንም ምናምን ይሏታል በየፊና እየተደወለ ሐሰብ። ከዛ እርቁ ከተካሄዶ ሲያልቅ አካባቢ እዛው እኔም የሆነ ነገር አድርጌያለሁና ሳራ ይቅርታ ቡቺ ይቅርታ እንደዚህ 100,000 ብር ከፍዬ ጉዳዩን ልጨርሰው ነበር አሁንማ ጨርሰናል ያው ልንገራችሁ ብዬ ነው አለች። ሙኒት ቦትራፎ እንደኔ አይነቷ ምስኪን ነው ማለት ነው። ከዛ ከመሃል ሳራ ናት ቡቺ ምን አለች? ሰምቻለሁ ስትል ሰምተናል ስትል አንቺም ያው ታውቂዋለሽ ማለት ሙኒትም ብታውቅ ነው የመሰላቸው ስትል የት ነው የሰማችሁት እንዴ? ሳሪ ሁላችንም እንድንጠነቀቅ እንዴ አንቺ አለሽ እንደ ግሩፕ ያስገባሽኝ አንቺ አለሽ እንደ መብረቁ እንደዚህ ደርሶታል ብለሽ ያመጣሽኝ አለቻት። ለካ ይሆን አውሬውኛው ጋር ያለው ሌባ ጠፍቶብን እቃ ጠፍቶብን አለች። እዛው ካወጣችሁ በአዲስ ሁለተኛ ቡሪ ሺሻ ትቀይራለህ መዋሰል ቀይሩ እዛው ሁለተኛ ቡሪ ተቀየረ። የምን እርቅ የምን እንቅ ባጭቅጭቅ እንደዚህ ያለች። እኔማ ያለው ነገር ለነሱ ስል የሚሰማ የሆነ ጥርጣሬው ስላለው እነሱ ጋርም ያለው ነገር እስቲ ካፋቸው ላይ የሆነ ነገር ሊረዳ ነው አይነት መልስ ነገር ስመለሰች። ይሄው ክሊር ሆነላችሁ ወጣ። የሙኒት
የተናደደችበት ትላንትና ቡቺ መታ ይቅርታ ያለቻት ለምን ፊት ለፊት ላይ ወሬውን ያወሩት ቡቺና ሳራ ላበሻ ነው ብለው ደመደሙባቸው። ትዝ ካላችኋል ድምድም ምን ያደርጉባቸዋል። ለዛ ነው ፊት ገብታ እኔ ምንም አልናገርም ይቅርታ አድርግልኝ አለቻት። ሳራም ገብታ ይቅርታ ያለችውን ደግሞ ነግራችኋለሁ። ይቅርታ ለምን ሳራ አለች? እሺ እኔ ያለው ይሄ ምራቅ ሳይደርቅ እመለሳለሁ። አሁን ወደ እነሱ ሪያክሽን ልመለስ። ለምን ሙኒት እንደተናደደችና ስትደውልላት አላነሳ እንዳለቻት ገባችሁ? ሙኒት አሁን ትመጣለች ትል ነበር። ለምን አልመጣች? በቲክቶክም በቀጥታም ስትደውል መሲ ጋር ስትደውል ለምን አልመጣች? መሲ ማናት? ሳራ ከቡቼ የበለጠ እኮ ከሷ ጋር ነው እንደምትቀርባት የነበረው። ከመሲ ጋር ነበር እኮ የምትቀርባት። ሽፎን ለብሶ አብሮ ሲንሸፋሸፉ የሚውሉት አይደል? ግን ስደውላ መጣች። ዛሴ መጣች። ቡቼ ጋር መጡ። አውሩ ቢያንስ አብሮነታቸውና ችግር እንደሌለባቸው ለህዝብ አሳዩ። ሳትናገር መለፍለፍ ማለት ይሄ ነው። በነገራችን ላይ ይሄ ማውራት ብቻ ለም ጮሆ ነው ከሄዱት ብለው ነው ከሄዱት። እናንተ አልሰማችሁ? ጮት አልሰማችሁ? ይሄ የትላንቱ ድርጊት እዛ ጋር መምጣታቸው ምንም አላወሩም ልትል ትችላለህ። ጮህ አውርተው ለፍልፈው ጮሆ ነው ሄዱት እንደ ሰይጣን ወጡ። 7 ጊዜ ጮሁ። በጣም መልእክትን ያስተላለፉት። ማሲስ ስንት ጊዜ ነው እነሱን ለማግኘት የጮቹ? ለማግኘት ነው ከጮቹ። እነሱ መተው ሊጮሁ እንኳን እሷ ስንቴ ደወለች ስንቴ። እና መልሱ መጣላችሁ። ሙኒት ለምን እንደተናደደች ያ ሙኒት ወሎ ግልፍ ወሎ ምናምን ትላለች። እንደዚህ አይነት ሰዎች ደግሞ የእውነት የከዳቸው ከመሰላቸው እንደዚህ ናቸው። የሆነ ቅስም ይላሉ። ያ የከዳችሁ ብላለች ብለሽ ነግረሽኛል አለ እዛ ለነስ ቆይ ይሄንን አጣጥሙት መጀመሪያ። የሳራን ደግሞ ነግራችኋለሁ። ሳራ ማለት የቷ መሰላችሁ? ሳራ ባል ሁማን ተራፊቅ ይባላል። እሷ ባል ተራፊቅ ነው ያመጣችው። በባሏ ላይ ሁማን ተራፊቅ ንግድ ያካሄደች እኮ እሷ ናት እኮ። ባሏን እኮ በኮንትራባንድ ነው አጥፍታ ከሀገር ያወጣችው። ይሄ ሁማን ተራፊቅ ናት። ባሏ ላይ ሁማን ተራፊቅ ያካሄደችው የቷ ሳራ ለምትሉኝ፣ ባሏ ላይ ሁማን ተራፊቅ በወንጀል የምትፈልገው እሷ። ሳራ ደግሞ ሙሌ ነው ያሰማኝ ያለሽ። እዛ ደግሞ ኔት ደግሞ በጉቺ በራሷ ስልክ ነው የሰማሁት ያለሽ። የትኛው ጉጓድ ነው የምትገቢው እንዴ? ስለ ሳራ ልንገራችሁ። ይሄን መጀመሪያ አጣጥማችሁታል። ሳራ በጣም ስር የሰደደ ጉዳይ ነው። ሳራ ባል ተራፊክ ህዝባንድ ሁማን ተራፊክ ያካሄደችው ባል ተራፊክ ያካሄደችው ብላክ ባል ተራፊክ ያካሄደችው። ስለ ሳራ ስነግራችሁ ለሳራ ወሲበሽ ሰው ግን ፈንጂ አምካኝናት ነው ስራዋ። ፈንጂ ወረዳ ናት እንደ የኔ ጥያቄ ምንድነው ግን አላማው? እነሱ ጋር የገባችሁ እበታትናቸዋለሁ እንዴ አላማው? እናፋታለን የሚል ዩሲ አሁን ሚኗ እየሰማሁ ነው። ሚስተር መጣሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። ጃጓር ቡች ጓደኞቼ እንዲሰደቡ ራስሽ እንዴት እንደከተትሽው ታውቂያለሽ። የሰጠሁት ነገር ካለ አንበሳ ስጥልኝ ከሌን ትስደብልኝ ካለ ትስደብልኝ ከሌን ብዬ ሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ከፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት አንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው የምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ድራማሽ እኔ ላንቺ ቃላታሽ እሷ አስፈቅዳኝ እኔ እሷ አላስፈቅድ ሳሞግሳትና ስሰድባት አስባችሁታል? ግን ምን ጉድነሽ ማንን ላለማጣት ነው? እኔ ግን ባይዘው ከሆነ ጊዜ በኋላ አላምንሽም ነበር።
እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። እቺ ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ፣ ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሀሳብ እዚህ አገር ላይ ከኛ መሀል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወቅኩሽ፣ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩ? ለመጀመሪያም ማለት ሳራ ትላንታይ ባለ ገዛች እግዚአብሔር በሚያውቅ ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊ ሾፕ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ደግሞ ለምን እንደገባ ደግሞ ነግራችኋል ጋይስ። እኛ ብትንትናቸውን ነው የምናወጣቸው። ምክንያቱም ሲጀመር መሲ ብርጅስቶን እነሱ ጋር የገባቸው እናቴ ትሙት ልትበታተናቸው ማንኪያና ሹካ ሳይቀር ልትከፋፈልና ልትሰጣቸው ነው። አሁን ሲገባኝ ዝም ብዬ ሳሰማት የምታረገው ነገር ደግሞ ተነቃብኝ እንኳን አትልም። ምንም ደስ ብሏት ነው የምታረገው። ፈንጂ ወረዳ ናት ለደሱ። በነገራችን ላይ የእውነት ፊት ለፊት ላይ የሆነ ጀስት ፊት ለፊት ላይ እንደዛ ስለተጋፈጠች አፈረች እንጂ ምንም አልመሰላት። ስለ ባልንገራችሁ ስለ መሲ ወይ ስለ ታሜ ነው የምነግራችሁ። ታሜ እንዴት እንደተዋረደች የትኛው ይቅደምላችሁ? ምረጡ። የሳራ ወይስ የታሜ? ሳራን ለሳራ ምን ትላታለች መሰላችሁ? ስለ ብሩና ስታወሪ እንደቀዳችሽ የሆነ ጨጨምታ ሰምቻለሁ እና የሆነ የተናገርሽው ነገር ካለ ተጠንቀቂ ከቡቺ ትላታለች። ማን? መሲ ለመሲ እንደዚህ ብላት ይሄ ጉዳይ መሲና ሳራ ማል ቀርቷል። መሲ ለባሏም ፌቨር ልታረግበት የእሱ እናት ስላለቀሰችባት እንጂ ወሲብ ላይ ራሱ ደስተኛ እንዳልሆኑ ሰክራ ይሁን ጠጅ ጠጥታ ይሁን ጠጅ ሳር ጆሮ ላይ አርጋ አላውቅም ስታወራ ቡቺ የሆነ ነገር ትብላችና ቀድታሽ እንዳይሆን ወሬ ስታወሪ ትላታለች። ማን? መሲ ብርጅስቶን ለሳራ። ከዛ ሁለቱኛ በጣም ጓደኛ ነን አይነት ጨዋታ ይጫወቱ የለ ከዛ በእኛ እንትን ይበል ካሰማችና የሆነ ነገር እንኳን ካደረገች የትም ቦታ ላይ ከሰማሽ በህግ ስለምንጠይቃት ተጠንቀሽ እያት። አረ ባንቺማ በጓደኛዬ ቀልድ አይደለም ትላታለች ብለው በሁለታችን ማለት ተደፍኗል ብለው ዝም። ከዛን አንድ ቀን በታክሲ ውስጥ ደግሞ ከመሲ ብርጅስቶንና ቡቺ እየሄዱ ይነሳል ስለ መሲ። ያን ነገር እኮ እንዴት እንደተሰማ ምናምን ስላት እንዲህ ሳራም እኮ አጠገቧ ቮይስ እንዳለ ስታወራ ነበርና ተጠንቀቂያት ለሌላ ነገር። ይሄ በታኩር እንትን ላይም በጣም ተጠንቀቂያት፣ በጣም ተቀራርባችኋል እና የሆነ ቮይስ ያንቺ አጠገቧ አለ ስታወራ እንዳውም እኔ አጥፊ ብያት አጥፍቻለሁ ብላኛለች እርግጠኛ አይደለሁም ትላታለች። እንዴት እኔን ትቀዳኛለች ብላ ቡቺም ከወዲው ቡፍ ብላ አኩርፋታለች። ሳራ ቡፍ ብላ ፊት ነስታታለች። ከዛን እሺ አንቺና ሳራስ በምን የተቀያየማችሁ ተባለ። ቡቺ እንደዚህ ቀርተኝ እንደዚህ አርገኝ። ሳራ ደግሞ ለምን ቡቺን ተቀየምሻት? እንደዚህ አርጋ እንደዚህ ቀርታ ስለባለ እኔም ፐርሰናል ነገር እንደዚህ ከየት ነው የሰማችው? ማን? መሲ። ይሄው መሲ ነገረች። ጓው ቀዳዋት ያልኩሽ ስትባል እንዴ እኔ እንደዛ ያልሽ መሰለኝ አለች።
ከዛም ቡቺ እንዴ አለች፣ ወንበሯ እንደዚህ ያደረገች። ለእኔ መኪና ውስጥ እየሄድን ከምን እየመጣን አለች። ስሙን ሴት ሲያወሩ ነበር። ከእንትን እየመጣ እንደዚህ ያላልሽም? አዎ እኔ እንደዛ ያለች መሰለኝ። እዛው መላቀስ ጀመሩ። ልቆ ለመላቅሶ እንደዚህ እንባ። እዛ የመሲ ዳጣ በርበሬዋ ብን ያለ ነው የሚመስለው ነው የተባለው። እንደተባለው እኮ በርበሬው እንዳለ ባልትናው ግድግዳው ላይ ነካካው ነው የሚመስለው እንዳለ እንደዚህ። ሁሉም እንደዚህ ሲል ለሚውለው ነው የተባለው። እንደዚህ ከማታለቅሰው መሲ አሳራ ብቻ መሲ ብቻ ናት ውሸታም እያለች ይዘኝ አፋጣውሽ ነው አላቧና እንደዚህ ትላለች። እችም ደግሞ ትላለች። ለዛም አይኗ ሲያለቅስ ደግሞ እንደዚህ ይወጣል የዚች። ሳራም ደግሞ ታግዛቸዋለች። ሳራ ባለ ሆቴሉ ታግዛቸዋለች። ዲጄ ጃኖ ባንድ ይመስል እስከ ኋላ ክላሲካል ትመታለች በእንባ። ምንድነው የመጣው ማላችን? እኛ በማስታረቅ ባለበት እንኳን ዱባይ ማስተዳደር እንደገና ሌላ አጀንዳ ይመጣል። እሱን ደግሞ ልምጣላችሁ፣ እሷ ትሄድበት እመጣላችኋለሁ። በሶስት በአራት ነገር እንዴት እዛው ጋር እንደተዋረደች ነው የምነግራችሁ። እሺ አሁን እየመጣላችሁ ነው። ከመሲ ጋር ለምን እንደተጣሉ ገብቶችኋል። መሲ ላለው የሳራ እንተጠብያል። ሳራ ባል የገዛችው ጎስታለም ኮንትራት ያመጣችው 2 ዓመቱ ሲያልቅ ይመለሳል ይባላል። ሁማን ትራፊክ ያዘጋጀ በሁማን ትራፊክ የምትታማው እኮ ሰው አሸጋግራ ሸቃላ አዘጋጅታ አሸጋግራ አለ። ባሏን ያሸጋገረችው በሁማን ትራፊክ ነው። ለዛ ሀዝባንድ ትራፊክ በሚለው ይዘነዋል። እሷ ለምን ይመስላችኋል? ትላንትና ቡቺ ጋር መታ እኔ ምንም ቅሬታ የለኝም ቡቺ ይቅርታ ያለቻት ቅሬታ እንደሌላት በአደባባይ ለህዝብ ለማሳየት ስለፈለገች ነው። ስታጣላቸውና አንቺ ጋም አለ እሷ ጋም ቀርታሻለች ትላቸዋለች። ልክ ሙኒትን እራሷ መብረቁ ጋር አስገብታ 100,000 ብር ሁላ እንደሚሰጠው ቃል ገብተው አስገብታት 100,000 ልሰጥ ነው ብላ ለነ ሳራ ሄዳ ትነግራለች። ለነ እንትና ልታሰድባቸው የእሷን አጀንዳ ልታስቀይር። ሙኒት ደግሞ አላወቀችም። ጉዳዩን ያው ጨርሰናል። ከኋላ በኋላ ሲሰሙ እንዳይከፋችሁ 100,000 ብር ለመብረቁ ልሰጠው ተነጋግሬያለሁ ስትላት ሰምቻለሁ አሏት። ሁለቱም በአንድ ጊዜ ሰምተናል ሲሉ ከሰማችሁ አለች። ለምን እሷ የምታውቀው ለሁለት እንዳወሩ ነው መብረቁና እሷ 3 ሰው እንደሆነ ያው መሲን እኮ እንድንጠነቀቅ ለሁላችንም ነግራለች። አይሏትም እንዴ አንቺ አለሽ እንደስገባሽ መብረቁ ጋር ተባለ። አንቺ አይደል እንዴ? ይሄን ካደረገማ ነፃ ለመሆን እና እኛም በመሃላችን ያለውን ክፍተት እንትን ለማለት እሰጣለሁ ያልኩት እኮ ምናምን አለች። እራሷ አስገብታት 100,000 ቃል እንድትገባ አርጋት ከኋላ ሄዳ ደግሞ ልሰጥ ነው። እግዚአብሔር ቃል በቃል የሆነውን ነገር ነው የምነግራችሁ። በነገራችን ላይ ሳውራ ቃል ሊመስላችሁ ይችላል። ቃል በቃል እስቲ ሌላ ነገር ነው የተባለው ይባሉ። እንዴት እንደምመዝምዜ እንደዚሁ መዝበዤ እንዴት እንደማወጣላችሁ አሳያችኋለሁ። እስካሁን ስለነሱ የተናገርኩ ከወር ጀምሮ የተናገርኩት ውሸት ነው። 2 ወር ሊሆነን ነው በዚህ ጉዳይ። አንድ ውሸት አይታችኋል? አልገባንም። እናቴ ትሙት እሺ አልገባንም ትላለች እንዴ? አንቺ ስብሰባው መሀል ብትሆኝም አይገባሽም። እንደዚህ እኔ እንደ ህፃን እንደ ትልቅ ሰው እንደምን እያስረዳኋችሁ መሲ ስለ ባሏም ስለምንም ስለ ታኩር መኪና ስለምን ያወራችውን ከየት ወጣም ምናምን ሲባል ሳራ ቀርታሻለች አለቻት ለቡቺ። ሳራ ደግሞ ከእኔ የተሰማው ስል ቡቺ ቀርታሻለች ለጃጉር ልካ ነው አለቻት። ይሄን ነው ያለችው። እንዴት ትቀዳኛለች? እቺም ተቀይማታለች። ግን ምንም የተቀዳ ነገር የለም። ምንም ነገር እኮ የለም። ምንም እኮ የለም። ስለቀዳሽኝ ነው። መቼ ማን ነው ቀዳ ያለው?
መሲኛ ማል ያለው ነገር እንዳይረዝም ምናምን ብላ እንደዚህ ብላ ነው እኮ እንጂ እንደዚህ ነው። ሁሉም ፍርጥ ይውጣ ስለተባለ ነው። እነሱ ሊወራረዱ አለ ፍርጥ ይውጣ ስለተባባሉ ያው እንደዚህ ነው። እኛውን ያለነው እንደዚህ ነው። መደባበቅ ለምን ያስፈልጋል? እንደዚህ ነው። በሷ አማካኝነት ነው እንዲተረጋግች ያለውት። ምንም አታረገውም አታወጣውም ብላኝ ያረጋጋችኝ ትላታለች ሳራ የምትባለው እቺ ባል የገዛችው። ቡቺም ደግሞ እኔ መሲ ከኛ አይወጣም በኔቴው ስላለችኝ ነው ዝም ያልኩት። ፊትለፊት ከወጣ ወደ ህግ ሄዳል ብዬ እርግጠኛ ሆኜ ነው እንደዛ እንደማትሄጅ ያውቃል። የምን ቮይስ ሳሪ መሲ ነገረችኝ ጨርሷል አለች። ሳራም ትመጣለች የምን ቮይስ ያው መሲ ነው ጨርሷል ስላለች ነው ትላታለች። ለካ እንደዛ ተጠማምዶ የተቀመጡት ቀብሬ ላይ ቀብር ሲጀመራላቸው እንዴ እነዚህ ተቃጥለው ጠርሙስ ውስጥ የሚቀመጡ ሰዎች ናቸው። ጠርሙሴን እንደዚህ እንዳትነካ ብለው ሲማማሉ የነበሩት መሲ የፈጠረችው ስትራቴጂ ነው ተባለ። ትራጀዲ ጠርሙስ ውስጥም አይቀመጡም። በኩርቱ ፌስታል ተቋጥሮ የሚቀመጡ ሰዎች ማለት ነው። የምን ቀብር ነው ለእናንተ የሚዘጋጀው? ነገር ያነሰዋል በሚለው ነው እንጂ ይሄ አጀንዳችን አይደለም። ግን አው የሁለት ተረት ፈታውላችሁ የጠይቃችሁኝ ሰዎች በኋላ ግሩፕ ገብታችሁ አስተያየት ስትሰጡ ጠይቁኝ፣ ደግሞ በደም አስረዳችኋለሁ። እሺ ካልገባችሁ አሁን ይሄንን ከልብ ሆናችሁ ያሳደረላችሁ ወይ ምንድነው? ለካዳሜ ማትሪክ እየወደቅሽ እንትና ላይ ትምህርት ሚኒስቴር ላይ እንደዛ ስዘቀዘቁት የምትሉት ለራሳችሁን ችግር ነው። እሱ ላይ ስትወጡ የምትሉት ማን ነበረ ስሙ? ይሄ የትምህርት ሚኒስቴሩ ጉራጌው ማን ነው ስሙ? ይሄ አራዳው ሽማግሌ ማን ነበረ? እሺ ያ ብርሃኑ ነጋለታ እንደዚህ ረጅም እንዴ ብዬ አይቼው ማለት 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለም። አሁን በጣም ቆንጆ ነገር ነው የምነግራችሁ። እንደገና እግዚአብሔርን ነው የምላችሁ። እናቴ ትሙት እኔ ምን እናቴ ትሙት ያው ሁሉ ነገር እውነት ነው የምነግራችሁ። አይ ሊቭ ኢን ዱባይ ዚስ ታይም ጋይስ ቡርጅ ከሊፋ አንደርግራውንድ ብሩ አቅሙ ስለሌለም ፎቅ ላይ ከስር ተከራይቼ ነው የምኖረው በአሁን ታይም። እኔ አቅሜን አውቄ የምኖር ሰው ነኝ። ዝም ብዬ ምን ጠራራ ሰው አይደለም። አባ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው እየተባልኩ ያደኩ ሰው ነኝ። እኔ አባ የሆነ የልብስ አጣቢ ልጅ ነኝ። ዝም ብዬ ስንጠራራ አታዩኝም። እኔ ያ በድፍረት ነው የምናገረው። አግባብ አለን። አልፎ አገኛቸዋለሁ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረን ከሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበርኩ። ይሄ ላዩን ዳርዳሩን የሆነ ግንኙነት ታውቃላችሁ። ሀሳባችንም ስለማይገናኝ በሀሳብም አንስማማ። ልንገራችሁ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺ ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው። እኔ ደግሞ ነገር ያሳያችሁ ከሙኒት እጅ ስነካከል እነሱ ፊት ነው በጆሮዬ ይሄ ልጅ አይቼዋለሁ የሆነ ቦታ የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁ ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔን ትዋረክሽ ልጁ እንዲተደርጎ ብለሽ አበድኩ በቅስ እኔ ደግሞ አለ አይደል ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳት። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን መታቂ ነሽ። አሁን የዚህን ልጅ ምስጢር ብነግራችሁ ልጁ ነው አንገቱን የሚያስደፋው። የዚህ ልጅ አሁን የሚባለው ለውሸት እንኳን ታሪክ ፈጥሮ ከሆነ ልጁ እንትን ሚዲያ ላይ ምናምን ስለሚመጣ አንገቱን ነው የሚያስደፋው። አሁን ነገ ዛሬ ያዘንክ መስሎ ነገር ትናገራለህ። ከዛ ነገ ሄደ
እየሄዳችሁ ያንን ነው የምትጽፉለት ለልጁ። እሺ ሲጀመር የኛ አጀንዳ ውስጥ ስላልሆነ ልጁን ልቶ እሺ ልቶ ለምን ሄዳችሁ ያንን ዛሬ ትሉና ሄዳችሁ ያንን ነገር በዛ ታበሽቆታላችሁ። ልጁ ግን ማንነቱ አይደለም። ያ ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳብድ ልክ አይደለም ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሱ ፎዚ ያለቀሰች ነው ብሎ የገባውን ልጅ አይታችሁታል? አረካቱን ስታዩት እንዴት ነበር? ያ ሌላ ነገር ውስጥ አልላችሁ። ያ ሲጀመር ልጁን እኔ እንትኔም አይደለም ማን ነው ሲባል ይሄ ልጅ ነው ምናምን ቪዲዮን ቃል በቃል ማለት ነው። ናይ በደም የኛ ይሄ እነሱ እንጂ ይሄን ያህል ግሩፓቸው ይሄን ያህል አይደለም። ለዛ ለምን ነው ስሙን ሄዳችሁ ደግሞ ልታበሽቁት? ሲጥልለው እንደ ልጅ አሁን መታ ስለሰማች ነው። እሱ አሁን መታ ነው የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛስ ከኔ እንደሄዱ መኪና ውስጥ ገብተው ደውል አድርጋ ሞኒት ጉዳዩ ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሞኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር የምትጠይ ለቡቺ ስለ ልጁ በሙኒት አማካኝነት እንደዚህ አይነት ችግር ውስጥ እንደወደቀና እንደዚህ እንደተጫወተችበት ነግራት፣ ለሙኒት ደግሞ ሄዳ ምን ትላታለች? መሲ ምን ታመጫለሽ ብላሻለች። ልጁ ላይ በተደረገው አደረግሽ ተብሎ የሚወራውን አምና ስዝትብሽ ነበረ እና እንዳታምኛት ቡቺን ትላታለች። መሲ ለሙኒት በዛም ነገር ዛቻ እንደነበረ ሙኒት ደግሞ ትናገራለች። መቼ ራስሽ አይደል እንደ ልጁን እንደዚህ ያረገሽው ብላ ስትነግሪኝ ወንድሞቼን አስቤ እንዴት ታረጋለች ብዬ ተናገርኩት። ከዛ እንደዚህ ታረጋለች ብዬ ተናገርኩት። እኔ መቼ ነው እንደዚህ ያረኩት ተባል። እዛም አንድ አንገት መድፋት ልጁን አልነግራችሁ ምን እንደተደረገ ተብሎ እናንተ ውሸት ነው ብዬ እየነገርኳችሁ ሄዳችሁ ነገር ዛኑ ነው የምታሙት። እናንተ ያን ነው የምትጽፉለት። በጣም ነበር ወይ የምትጠይ የታቁ መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካልሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽ? አይሆንብሽም? በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው እና አብረን እንሂድ። አንቺ ለኔ ምንድነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድነው የመለሽልኝ? ደግሜ ያላበሻ ሳገኝሽ እባክሽ አብረን እንሂድ። እዚህ ጋር ክላሲካል ብታስገቢ እንዴት ደስ ይል ነበር መሰልሽ። ቡች እንስፍስፍ የእናቱ ልታዋ በውርታው ወርሳል ብጹው በመኒው ብትይበት ወይ እንዴት ቤት እንደሚመታ የእውነት ኤግዛክትሊ ትላለ። ሰምና ወርቅ በይው ትዝ ይልሻል በዝናብ ያኔ ነይ በክረምት ነይ በዝናብ ነው ያለው። እንትና ማን ነበር? የማሜ ኤክስ ማሜ እቺ የጎሚስታ ኤክስ ታውቁታላችሁ? አስረሽ ምቹ ነይ በክረምት የሚል ዘፈን እኮ አለው። ነይ በዝናብ ነይ በክረምት የሚል ዘፈን አለው። ያ ዘፈን ነው ቋላ በጓት የነበረበት መስፍን ነው። ያ መስፍን እኮ የማሜ ጎሚስታ ኤክሷን ብር እንኮ በልታው አልበም ላይ ያሳትም የነበረውን ሲንግል አስወጥታው እንኳን እንደዚህ ኑሮን አሰባብጣ ጉንጩን እንደዚህ እንደ ካሻኮር አሰባብጣ አሜሪካ ላይ ሩሜት አድርጋ ያስቀረችው እሷ ናት። እቺ ጋዴምስ ለጆንም ሳትሆን አሁን ያሬድ ላይ እግዚአብሔር ጥሏታል። እግዚአብሔር ያሬድን እግዚአብሔር ይጠብቅ የእውነት። አለበለዚያ ንፋስ ነው ዘመዴ እንዲል ለምታረግ ለራሷም ከንፋስ አልወጣች ሰዎችን እንደ ጎሚስታ ንፋስ ነፊ ያርጋቸው ነው የምታስቀረው። ይመቻቸው ግን ይነፋፉኝ። እኔ ምን አገባኝ ጋይስ። ክሬዚ ያያል አይመስልሽም? ያ
ለኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻል። ምንድን ነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽም። ለእኛ ነግረሽናል፣ አውርተሻል። 100,000 ሊከፈለው ነው ብለሽ ጃጓር ጋር በጊዜ ትደው 100,000 ሊከፈለው ነው ብላ አረገረቻቸው አይደል? ነግራቸዋል። የ100,000 ሀሳቡን ራሱ አምጥታ ሙኒትን ግሩፕ ያስገባቻት ራሷ ናት። ራሷ እማሲ ራሱ አብረው ደምድሞ ጨርሰው በተስፋ እንጠብቃለን ብለው ዘፈን ጋብዞት ልጁን ተለይተው ከዛ እንደወጣች እነሱ ጋር ትደውላለች። እነሱ ጋር ደውል 100,000 ልትሰጠው ስለሆነ ስማችን እንዳታጠፋ እንጠንቀቃት። ሙኒት ትቸኩላለች። ሙኒት ደግሞ ከነሱ ውጪ ይህን ጉዳይ እንደሚያውቅ ማንም ሰው አታውቅም። እሱ አታውቅም። እና እርቅ ከተካሄደማ በቃ የተፈጸመውን ነገር ልንገራችሁ። 100,000 ይህን ጉዳይ እንዲያወጣ ያወራ ሰው እንዲናገር ተነጋግረዋለሁ እና ስትሰሙ አዲስ ነገር እንዳይሆንባችሁ ሲባል አይ አዲሳችን አይደለም መሲኮ አስጠንቅቃናለች ሁላችንንም አሏት። ባንዳፍ ሁሉም ሲሏት ማን ነው የነገረው ምናምን መሲኮ ሁላችንም አስጠንቅቃኝ ላንቺም አላስጠነቀቀችሽም ስትል አንቺ አለሽ እንደ ግሩፕ ያስገባሽ ከመቼው ወርተሽ አወራሽ። ኧረ በስመ አብ ለመብረቁ ለምን እንሰጣለን ብለው ሲያናግሩት እንደነበረ ታውቃላችሁ። ጃጉር ለሄለን ሲሰጣት የነበረው ብር ቡቺና ወይ ሳራ የሰጡ ነው። ምክንያቱም የእነሱን አጀንዳ ትተው እኛን ሊያሰድቡ ስለፈለጉ ነው እና በዛ ምክንያት አንተ ይሄን ጉዳይ እንድትይዘው 100,000 እንሰጣለን ነው። ይሄን ነበር አንስቶ ሐሳብ ሲመካከሩ የነበሩት ቃል በቃል እግዚአብሔርን ነው የምላችሁ። ቃል በቃል ለሄለን እንደዚህ ስለሆነ ጃጉርን ስለሚቀርበው ከጃጉር የሚያስወጣጣ ነው እነሱ። ለዛ ብር እንሰጣለን ሐሳቡንም ዲስከስ ያደርጉ። ራሷ መሲነች ሙኒትን አስገብታ ሙኒት ችግር የለውም እኔ ብር ከፍላለሁ ብላለች። አንቺ አዋጪ እንኳን አላለቻትም። ያንን ራሷ ዲስከስ አንስታ በምን ምክንያት እና ቡቺ ለኔ ከፍለው እንዴት እነሱ እንዳያሰደቡ ወይም ምስጢር እንደነገሩ ቁጭ ብለው ለመብረቁ ሲያስረዱት ቆይተው ራሳቸው ሲያስረዱት ከመሰረቱ ሲያስረዱ ቆይተው ከዛ ግሩፑ ሲያልቅ ሲጨርስ ሴቪያ ብሎኪን ሲጎል ዱጋ ብሎኪን ሲጎል ኢላ ማስራው ሴቲንጀር ያ ከዱጋ ብሎኪን ሲጎል ያ ከዛን ተመልሰ ደግሞ እኛ መልሶ የሷን አጀንዳ ለማስቀየር ይሄ ደላላና ምናምን የበላችሁ ለማጭበርበር ይሄን ጉዳይ መብረቁ እንዲይዘው 100,000 ልሰጥ በመብረቁ ዙሪያ ያሉ ሰዎች ነገሩኝ ብላ መታታወራም። እሺ ሙና እንደው ምስኪን መሆኗ የምታውቁት እርቁ ከተካሄደ ምን እንደተደረገ ሁላ ምን አይነት ደረጃ እንደሄድን እንድታውቁ ብላ 100,000 ለመብረቁ ልሰጠው ጉዳይ ካወጣ ብለ እንደዚህ ግራ ስለተጋባ ማን መጥቶ እንደዚህ ምስጢር እንዳወራ ግራ ስለተገባን ስትል ነው ሰምተናል ሲባል ማን መሲ አንቺ አብረን ፈትፍተን አንቺ ፈትፍተሽ አንቺ አስገብተሽኝ እሷ በሰው ሰማው ብላ ነው ያወራችሁ። የሳራንም ጉዳይ እንደዚህ ብላ ነው ያወራችሁ። ቡቺን ሪከርድ አርጋሻለች እና ላንቺ ጥሩ አትመኝም ብላታለች። በታኩርና በሌላ ጉዳይ ታኩር መኪና ጉዳይ ላይ
ብር ራሱ እንዳጭበረበሩ ምን እንዳሉ ለቡቺ ደግሞ መኪና ውስጥ ምንድነው የምትላት? ሳራ ሪከርድ አርጋሻለች ለእያንዳንዱ ነገርና ተጠንቀቂ፣ አንድ ነገር ከሆነ እንደ ቀድመሽ የምትናገሪው መልስ እንድታዘጋጂ ነው አለቻት። እንዴት ትቀዳኛለች ብላ ተቀይማታለች። ያቺም እንዴት ትቀዳኛለች ብላ ተቀይማታለች። መነጋገር አያስፈልግም፣ ነገሩ ወደ ሌላ ስለሆነ አታወጣው ምን አትልም። እኔ በመሃላችሁ ምንም ነገር እንዳይል እኔ ያለው እኔ ሰው እንዳይሰማን የለም ይሄ ነጠላ ንጥፍ የሚያደርጉት ነገር እቺም ሰዓት አትስማ ተብላች አትስማ ብላ እሷ ለሁለቱም ጓደኛ ናት። እሺ ደግሞ ለሌላ ሰው ደግሞ ነግራቸዋል። የሌላ ሰው የሁለት ሰው ይቀራል ያልነገርኳችሁ ስታው እንግዲህ ስብሰባ ነው። ስብሰባ የምን አባታቸው ስብሰባ ነው? እርቅ ነው መተናነቅ በሚለው ያዙት። የምን አባታቸው እርቅ ነው? እዛ ላይ ተከናወነው ነው ቃል በቃል ለምነግራችሁ። ማነው ጥፋተኛ አልሆነም ብዬ እኮ እየፈረድኩ አይደለም። የሆነውን ነገር ነው የምነግራችሁ። ዛሴት ከዛ በኋላ እኛ ቅንድብ እየነቀልንም ቢሆን ከኤክስፒሪየንስም ቢሆን ትላንትና ጊዜ ስላልሰጧችሁ ጊዜ ሰጥቻችሁ እናወራበታለን። እሺ ግን የመሲን አረካት ትላንትና በደም ስላላየሁት እናየዋለን። የቡቺን ትጨርስ ቡቺ እቺን ቦታ እኔ ሶስተኛውና አራተኛውን አካል ሚስጥር ከነገርኳችሁ የእርቁን ስነ ስርዓት እዛ የተካሄደውን ከነገርኳችሁ በኋላ ወደ መሲ እንሄዳለን። እሺ ቡቺን አዘልላታለሁ። ያው ብዙን ስለሰማችሁት ድግግሞች ነው የምታወራው። ውይ ለማለት ራሱ 30 ደቂቃ ፈይታለች። አሁን ያንዱን ልጅ እዚህ እንዳሰድቡት ስለው እንደገና ደግሞ ብዙ ማውቀው ልጅ አይደለም። የኔ ያለ ብዙ እናንተም አታውቁትም። ግን አሁን ስላችሁ ሄዳችሁ ታዩታላችሁ ልጅ ከዛም ትሰድቡታላችሁ። እንደዚህ የቤታ ነገር አለ ተነስቷል። እሱም ተነስቷል። ያ ሶስት ነው የነገርኳችሁ። 4 በሙኒት ጉዳይ ብቻ ራሱ በሁለት ነው ያፈረችው። ታውቃላችሁ አይደል? በሁለት በዚህ ስሙን አልነግራችሁም ያልኳችሁ ልጅ እና ምን እንደተደረገበት ተብሎ ስሙ ሲጠፋ እንደነበረ ብላ ስትነግራት የነበረ እሱ ሙኒተረ የምን ብላ እዛ 2 መብረቁ ጋር ራሱ አስገብታ እንደገና በሳራቺ ባል የገዛችሁ እሷ 4ኛ ደግሞ መሲ አንገቷን የደፋችሁ በዛ በሽማግሌም ነው ታሜ የሚባል ታሜ ማለት ምንድነው? መወለድ የሚጫወተው አላል መወለድ የሚጫወተው ሲጀመር እሱ ነው ላስታርቃችሁ ብሎ የጠራቸው። ያው ሚዲያ ላይ የነሱ የማህበር ፊሽካ ነፊስ ስለሆነ የድሩ ቁብ ለቃሚ ስለሆነ ጠራችሁ። የት የሱ ካፌ ምናምን ብላችሁ ስሙን አታሳምሩት። ሺሻ ቤት የሱ አይደለም። ደግሞ 10% እንኳን ሼር የለውም። የሶማሌ ናት ባለቤቷ፣ ዋናዋ ሶማሌ ናት። እሱ ብዙ ሰው ስለሚያውቅ ወደዚህ ስለሚሄድ በቃ ያንን እንትናል እና ታሜ ቤት ይሉታል። ግን አይደል 5% እንኳን የሱ አይደል። ሂዝ ነው ያ የየመኒ መወለድ ነው። ራሱም ስደተኛ ነው። መወለድነቱን ትንንሽ አበሻ ላይ ነው አቅሙን የሚያሳየው። ታሜ እኔ እንደ እንትና ብራችሁን አምጡ አዋርዳችኋለሁ አላችሁ። እያንዳንድሽ በሌለሽበትና ባለሽበት በኢትዮጵያ ኤምባሲ በሀገር ቤት የእናንተ አይዲ ስማችሁ ምናችሁ ከነምናምናችሁ ተቀምጦ በሌላችሁበት ተፈርዶባችሁ ነው የሚጠብቃችሁ። እሺ ያ አንተ ዛሬ ምንም ስላልተደረክ ምንም አያመጡም ልትሉ ትችላላችሁ። ነገ ሀገር ሰላም ብለው ወይ ሀገር ቤት ስትገባ ወይ ኢትዮጵያ ኤምባሲ ለጉዳይ ብለህ ስትሄድ ያኔ ነው የምትያዛት። እስር ቤት እኮ አይደል። መንግስት ቢቀየር በሁማንና በሰው ዝውውር እንትን ያለ ሰው 15 ዓመቷን ትጠጣጣላችሁ። እናቴ ትሙት። እስቲ እናንተ የእውነት ካላችሁ ደላላ ነው የምትሉት ከኢትዮጵያ የምትቀበሉትን ሚልክላችሁን ኤጀንሲ ስሙን ብቻ ንገሩኝ። ከዛ በኋላ ሄለው ውሸቷን ነው ትሉኛላችሁ። ኤጀንሲውን ብቻ ንገሩኝና እስቲ ልብ ካላችሁ የቢጣቃችሁ ወይ የመታወቂያችሁን እስቲ ስም አሳዩ። ህጋዊ አይደላችሁ እንዴ? ደላላ ሁሉም ሰው አለ እንደ የሚያውቀው ቢሮ አለ እንትላላችሁ። ቢሮ ኖሯችሁ ያውቅ
አንድ ፎቅ ላይ ወንበር ነው የምትከራዩት። ወንበር 4 ወንበር እዚህ ካለ አንዱም አንድ ስራ ነው የሚያካሂድበት፣ አንዱም አንድ ስራ፣ አንተም አንድ ስራ ነው የምታካሂድበት። ከዛ ሙሉ ፎቁ በሚጠራበት ስም ያንን ራስን ታስጠራል። ከዛን ኦፊስ አለኝ ትላል። ይሄንኝ እስቲ ልብ ካላችሁ የእናንተን የንግድ ፍቃዳችሁን ፊት ለፊት አሳዩት። አንድ ሙሉ ስማችሁ እና ከኢትዮጵያ ሰው የሚልክላችሁን ኤጀንሲ እሱን ስጡ። ከዛ ውስጥ ስትሉ እኔ መጥቼ እንዴት እንደምመሰክርላችሁ አሳያችኋል። እድሜ ልክ ነው የምመሰክርላችሁ። እስቲ ልብ ያለው በዚህ ነገር ሱና እለፉ። እዛ ሴት እዚህ ብር አምጣ ፎቶ ምናምን አይደለም፣ ፎቶ ምናምን ሁላ ሳይቀር ለሚመለከተው አካል ለስራና ለምናምን ማህበራዊ ወደዛ ነው የምንልከው። መቼም ላይፍ ታይም ኢቃማ ይሰጥ አረብ ሀገር ለፓስፖርት ለምን ትሄዳታለህ? ኢትዮጵያ ኤምባሲ ያን ጊዜ አይደል እንደ እንትንን ፍሪዝ የሚያደርግልህ ወረቀት አልባ አድርጎ ነው ሲያንከራተት የሚውል። በጣም አስፈላጊ ደግሞ ከሆንክ ኤኒ ታይም በኢንተርፖል ተለቅመ ትገባታለህ። ልቃሚ አንተን ለቅሞ አምጥቶ ሽሮ አይሰጥም መንግስት። እዛው ባለበት የትም እንዳትነቃነቅ ፍሪዝ አድርገህ እንድትቀመጥ ነው የምናደርግ። እዛ ሴት እና ይሄ ሰውዬ እዚህ ኬዝ ውስጥ የገባው በደላላ ስለሆነ ነው ይሄንን ያህል ያወራሁት። ለምን መሰላችሁ? መሲ ብሪጅስቶን 4ኛ አንገቷን የደፋችበት ኬዝ ምንድነው? ትዝ ይላችኋል? ማርታ የምትባለው እኛ ጋር መታ የነበረችው ልጅ ማርታ የምትባለው ወረቀቷን ሊያሰራላት 10 ወር ስትጠብቀው ቆይታ 20,000 ድርሃም ሰጣው። ትላንት ወዲያ ሙኒት የመጣች ቀን የመጣችው ያለቀሰችው ልጅ አታውቁ? ቪዲዮ ላኩልኝ ጋይስ። ልጅቷ የተጠረዘችውን አሳይቻችሁ ነበር። ይሄ ነጠላ የለበሰችው ደስ የምትለው ልጅ ገባች? ገዳም ገብታ ልጅቷ ታሪኩን ልንገራችሁ። ማርታ ትባላለች። ቲክቶክ ላኩልኝ ጋይስ። ወደ ላይ እንደገና መሄድ አልፈልግም። ኢቃማ እንዲያሰራላት ወይ መኖሪያ ፍቃድ እንዲያሰራላት 20,000 ድርሃም ትሰጠዋለች። ለማለት አሜ 10 ወር ድረስ አለቀ እያለቀ ነው ምናምን ይላት ነበር። ከዛ ለአንዳንድ ጥያቄ ትፈልጌሽ ነው ይላታል። ከስራው ቦታ ትወጣለች። ስትሄድ ፖሊስ ጣቢያ አካባቢ ነው። ለምን ፖሊስ ጣቢያ መጣው ምናምን ስትል ፈራው ስትለው ለምን ትፈሪያለሽ? እኔ ወኪልሽ አጠገብሻለሁ አይደለ ወይ ይላታል። እንደዛ ስትል ወኔ ተሰምቷ ቀጥ ብላ ትገባለች። እንትን ማለት ነው ፖሊስ ጣቢያው ደግሞ እዛው አሰራት። ስትታሰር በስንት ቀን ውስጥ ነው ተጠርዛ ሄደችው። ስትጠረዝ የቀረሰው አንድ ሰው ነበር፣ በቀለ የሚባል የሷ ዘመድ። ኦኬ ወረቀቷንም ሳታሰሩላት በድንገት ተጠርዛ ልጅቷ ሽንቷን ሁላ ነው ሹርጣ ፊት የሸናችው እዛ እስር ቤት ውስጥ ሽንቷን። ለምን የሆነ ወረቀት ልትፈርም ምናምን የተጠራች ነው የመሰላት እሱ። ለምን 10 ወር ፈይቷል። 20,000 ድርሃም ሰጥተዋለች ጋይስ። እንዲህ ነው የሰጠችው። ተጠርዛም ታማ ገዳም ገብታ እብዶና ሆናልና አሁንም ትነሳባታል። እያዞራት ትወድቃለች። ገመድ ይዛ ነው የምተኛው ራሷን ለማጥፋት። እናቷ በሷ የተነሳ አሮጊቷ እናቷ ራሷን እንዳታጠፋ እንቅልፍ ሳትተኛ፣ አሁን እናቷ ደግሞ የልብ ህመምተኛ ናት። ባለፈው ሙኒት የገባች ቀን ስለሷ ታሪክ ስላወራን ደውለው ጠርቷት መታ ታሪኳን ደግማ ስትነግረን ነበር። እዚህ ስትመጣ ነፃ ያረገቻት ሙኒትን ብቻ ነው። ሙኒት አይደለችም ያስጠረዘችኝ ታሜ ነው። ሙኒት እንዳው ብር አሰባስበው ካስላኩልኝ ሰዎች ነው ብላ ተናገረች። ገባችሁ? ያ እዛ ታሪክ ላይ እቺ ልጅ ተጠረዘች። ለምን የሆነ ብር እንኳን አንሰጣትም ብሎ ደግሞ እንደገና ስብሰባ ይዙባታል። ስብሰባ እንስጣት ብሎ ደግሞ ስብሰባ የሚይዙት ነገር ነው እኮ ግራ የሚገባኝ። እቺ ልጅ መኖሪያ ፍቃድ እንዲኖራት ነው 20,000 ድርሃም የሰጠችዋል። 10 ወርም ጠብቃ መታሰሩ አልበቃ ብሎ እንስጣት ብሎ ስብሰባ ይቀመጣል። ከዛ 10 ወር የሷን ጉዳይ ላስጨርስ 14,000 ድርሃም ስለጨረስኩኝ አልሰጣትም አለ። ማን? ታሜ የሚባለው ይሄ ዶፍ ጋዴሚት ቆሻሻ የሆነ ሰው
ይሄ እድፋም የሆነ ሰውዬ የሴት እህቶች ህፃናቶች እንባ ያቆሸሸው ቁሻሻ ሸለፈታ መክኑት የሆነ ሰውዬ ከዛም በስንት ልመና 3000 ድርሃም እሷ መጣ 3000 ድርሃም ሰጠ 1000 ድርሃም ሳራ ሰጠች የቀረውን ደግሞ 6000 ድርሃም እንዲሞላለት 500 ድርሃም እነ ሙኒት እነ ምናምን አዋጡ 6000 ድርሃም ብቻ ተሰጣት 20000 ድርሃምም ሰጣ ተጠርዛ ልጅቷ አብዳ እናቷ የልብ በሽተኛ ሆና አልሰጥም ሲል አረ ልጅቷ ተጠርዛለች ሁላ ተብሎ ሽማግሌ ገብቶ እሱ 3000 ድርሃም ብቻ ሰጥ 17000 ድርሃሙን ጉዳይ ሳስፈጽምበት ነበረ ልጅቷም ሳትቀር አለ ፕሮግራሙ እብዶና ባንድ ሌሊት ተጠርዛ ሁላ 17000ን አስፈጽሜበታለሁ ካስፈጸመበት አንድ ሰው ኩባያ እንድገዛልኝ ከሰጠው ኩባያውን ስታላመጣልኝ ደስ እኔ ምን አገባኝ አለ ፕሮግራሙ ሁላ ተጠርዛ ገዳም ስንት ዘመን ገብታን የወጣችው ልጅቷ አሁንም በሄደችበት ነው የምትወድቀው ልጅቷ ያዙርኝ እንትን ይዟት ሀቢባ ገማ የኬዛ ሄድም ጊፍተሯ ነው እኮ እንዴ ሌላ ደላላ ታውራ እንጂ እነሱን ደላላማ ታውራ ከዛ ማሲባም እንደተዋረደች ልንገራችሁ ሳራ ላበሻ ባለጌ ናት ትለዋለች ለማ ለታሜ መሲ ብርጅስቶን አንተ አታውቅም እንጂ ያኔ ልጅቷን ብር ሰጣል አልሰጥም ብለህ ለታምራት በማርታ ጉዳይ ላይ ስትጨጋጨቅ ሳራ ላበሻ እንኳ ቪዲዮ ቀርጻለች ብላ ለታሜ ንግር ታሜ ደግሞ ቂም ይዞባት ቁጭ ሳራ ላይ እንዴት ትቀርጸኛለች ብሎ ሳራ ላበሻ ደግሞ ይሄን ጉዳይ አታውቅም እርቅ ይካሄዳል ተብሎ ሲካሄድ ቀጥ ብላ መሄድ ለልጅቷ እንኳን 1000 ድርሃም እንኳን አዋጣች ሰው ናት ልንገራችሁ ጋይስ እርቅ ሲባል ሳይሆን እንነጋገር እነሱ እኔ ያላወራው ነው ያ እስቲ የፈለገ መረጃ ካላችሁ አምጡ ሊሉ ነው የሄዱት እስቲ ራሳቸው ነፃ ሊያወጡ ነው የሄዱት ገባችሁ ከዛ ታሜ ሳራን ሲያት እንደዚህ ይላል በራሱ ቤት የምን አይነት ገገማና ግማታም እንደሆነ የምታውቁት ራሱ ኑኔ ቤት ብሎ ጠርቶ ሰዎችን ለማስታረቅ እንደገና ይገላምጣል ካንቺ ጋርማ ቂም አለኝ ነገር እንደዚህ ይላል እንዲህ ግልምጥ ያደርጋል እንደ ሴት እንደዚህ ወጣ ያማረላት ሴት ይመስል ደግሞ እንደዚህ ይላል ከዛ እርቁ ታሜ ምን ሆነ ነው ሲባል እኔ በደም ያዘንኩብሽ እንዴት በቤትሽ መጥቼ ትቀርጭኛለሽ ሲላት ቁጭ ብሎ ይሰማሉ የምን ቪዲዮማ ቀርጸሽኝ መሲ ባትነግሬ ኖሮማ እኔማ ራሴን ጥዬ እንደ ልጄና እንደ ወንድምሽ ነበር ማይሽ እዛ ሲነጋገር ቀጥታ ዘገባ በካሜራ የምን ቪዲዮ ይሄው መሲ አንቺ ያለ ነገርሽን አስረጃቸው እኔ በእናገር አላውቅም ሲል መሲ እንደዚህ ያለች አጀንዳ አልነበረም እኮ ነገር እንደዚህ የምን ካሜራ እናቴ ትሙት እግዚአብሔር የተፈጸመው ነገር ሌላ አራተኛ ሙኒት ባለፈው እኔ እንደውም ጓደኝነቴ ለታሜ ነው ሀቅ ስላለ ግን እነዚህ ልጆች አትበደሉም ብዬ ለነ ማርታ ስቆም ነበር አላለችም በዛ ጊዜ ከታሜ ጋር ጸበኛ ነበረች ሙኒት ራሱ እዚህ ባለፈው ስትዋሽን ማለት ነው ጸበኛ ነበርሽ እሱን ምትዘቀዝቂ ወይም ደግሞ እሱን ምትሰሪለት መስሎሽ ከነሱ ጋር ቆምሽ ያ ሙኒት ያኔ ከታሜ ጋር ጸበኛ ነበርሽ
አሁን ደግሞ ጓደኛና አብራችሁ ማጨስ ስትጨምሩ ደግሞ እውነቱ ስለገባኝ እሱ እንደዚህ ያደርግ አይደለም። የቀነስኩበት የጨመርኩበት ነገር አለ። እናርም ኖበሉ ማጠናከሪያ ያመጣላችኋል በተለያየ መንገድ። ከዛ ሁሉም ሊያስታርቀው የመጣውላ ታዝቦ ለሄለን ቅድድም ሊያስታርቅ መሄደው እንዲያር እኔን የምነግራት ለሄለን እንደዚህ አረኔ ስራን ያለውት ቆይ በቮይስ አስቀምጡልኝ እኔስተማነሳ ደስ ያልቸከልንም በቮይስ 35 ቮይስ እንትኔ ቆይ ከገስቴ ይወርዳሉ። ከገስቴ እንዳይወርደኝ ነው ይሄ ሄለን ሳይኮሎጂ እኔ ነው ገስት እንዳይወርድ። እስቲ በቮይስ ሀቢባ ሌባ ይሄ ደግሞ ይሁን። እኔ ፕሮግራም አይደለም ጥቃቅና አነስተኛ ጋር ንግግር የለኝ። I have not clue about that. Yeah. ገባችሁ? ምኑን ልንገራችሁ? ምኑን እያለች የመጣችሁ ቡች ነው እንደዛ እየተወራጨች የመጣችሁ ይሄ ነው። እሺ